ሙልጌታ ታደሰ ደግሞ 800 ሜትር ግርማ ወልደሃና 3000 መሰናክል ታከለ ወርቁ 500 ሜትር ይገርማል። ተመልካቻችን በ88 ዓመታቸው ነው እንግዲህ ቆፍጠን ያሉ ሽማግሌ ናቸው። አሁንም ድረስ 16 ኪሎ ሜትር በእግራቸው የሚጓዙ ጀግና ሰው ናቸው። ሙሉ ጤነኛ ናቸው። ነገር ግን የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ይህ ከታዋቂው የማራቶን ጀግና የመቶ አለቃ ታደሰ ሰጥ አድርጋቸው ጋር የምንወያይበት ሁለተኛ ክፍል ነው። እስከ መጨረሻው አብራችሁን ከሆናችሁ በጣም ብዙ ነገር ሰማላችሁ። ላይክ፣ ሰብስክራይብ እና ሼር ካደረጋችሁ ደግሞ ለብዙዎች ይደርሳል። የተከበራችሁ በጣም በታላቅ ትህትና የምጠይቃችሁ ይህን ፖድካስት ትመለከቱታላችሁ። ነገር ግን ሰብስክራይብ ሳታደርጉ ስለሆነ የምታዩት በታላቅ ትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን። እናመሰግናለን። ዛሬም በጣም ታሪካዊ ስራ መስራታቸውን በተለያዩ ሀገራት በሶቪየት ህብረት፣ በአቴንስ፣ በአልጄሪያ፣ በታንዛኒያ፣ በቻይና፣ በጅቡቲ፣ ዛንዚባር፣ አሜሪካ ማለት ነው። አሜሪካ ግዛት ማለት ነው አይደል? በእነዚህ ሀገራት በዓለም እንግዲህ አፍሪካ ሀገራትን ማራቶን በመወከል 53 ሀገራት ላይ የሮጡ ናቸው። በጣም ታላቅ ኢትዮጵያዊ ናቸው። የእሳቸውን ታሪክ መስማት ማትረፍ ነው። የእሳቸውን ታሪክ መስማት ኢትዮጵያ የነበረችበትን የአትሌቲክስ አቅም መረዳት ነው ብዬ አስባለሁ። ታላላቆቹ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ማሞ ወልዴ፣ እነ ዋሚ ቢራቶ እንግዲህ የማዕረግ ስማቸው እንደተጠበቀ ማለት ነው ከነዚህ ጋር የሮጡ ታላቅ ኢትዮጵያዊ ናቸው። የኢትዮጵያን ባንዲራ የኢትዮጵያን መልክ ይዘው የሮጡ በዓለም አደባባይ ኢትዮጵያን ያስጠሩ ጀግና ሰው ናቸው አጠገብ ያሉትና እኔም ከሳቸው ጋር ውይይት በማድረጌ እጅግ በጣም እድለኛ ነኝ ብዬ አስባለሁ። የ88 ሽማግሌ ቆፍጠን ያሉ ሽማግሌ ናቸው። አሁንም ድረስ 16 ኪሎ ሜትር በእግራቸው የሚጓዙ ጀግና ሰው ናቸው። ሙሉ ጤነኛ ናቸው። ነገር ግን የህይወት የኑሮ ፈተና ገጥሟቸዋልና ልናግዛቸው ውለታ ልንመልስ ይገባል እላለሁ። ይህን ደግሞ ለክብርት የአዲስ አበባ ከንቲባ አዳነች አቤቤ መልእክታቸው ማስተላልፈዋል። እንደዚህ ታላላቅ ሰዎችን ማሰብ አለን አይዟችሁ ማለት በህይወት የመጨረሻ ማምሻ እድሜያቸው ላይ ማሰብ ተመርቆ እንደማለፍ ይቆጠራል ወይ ደግሞ መመረቅን ያመጣል፣ ለሀገርም ለትውልድም መመረቅን ያመጣል ብለን እናስባለን። እንግዲህ ከዛ በኋላ እስቲ በሶቪየት ህብረት የነበረውትን ሙሉ ማራቶን ነግረውኛል። እዛም ደግሞ ትንሽ ፈተና ገጥሞት በአፍና በአፍንጫው የገባው ውሃ ወይ ደግሞ አልኮል ነገር የዛ የተቀመጠው ለስላሳ መጠጥ ስለረበሽዎት አራተኛ ወጥተዋል። አራተኛ በመውጣትዎት ትንሽ ምን ተሰማዎት? ሀገራችን ላይ ጥሩ ልምምድ ሰርተናል። እርግጥ እንደምናሸንፍ ጥሩ እምነት ነበረን። የራሻ ኃይለኛ ማራቶን ሯጭ አላት። እሺ፣ አሁንም ጠንካራ ሰው ነው። እሱን ያሸነፈው የራሻ ኃይለኛ ሯጭ ነበራት። አዎ፣ አገሩ ላይ እሱን ያሸነፈው። እሺ። እና እናሸንፋለን ብለን ሙሉ እምነት ነበረን እና አጋጣሚ ነው። አንደኛ ደግሞ ቴክኒክን በደንብ ማወቅ ይፈልጋል። የሩጫ ቴክኒክ ማወቅ ይፈልጋል። አዎ፣ አየሩንም አሁን መግቢያ ላይ ስትጨርስ 5 ኪሎ ሜትር ሲቀር አሁን በሙሉ ጠንካራ ሯጮች ተያይዘዋል። ማን እንደሚጥል እየተሻኮቱ ነው። በዚያ መካከል ጠረጴዛ ላይ የሚጠጣ ነገር አለ። ያን እጀ ለቀም አደረኩና ስጫ ነው ላስቲክ ነው እና ፍር ብሎ አፍንጫው ሲገባ ቀጥ አልኩኝ። የዚያም በኋላ ትንፋሽ ተዘጋ። እንዴት ልሩጥ? ያን ቀሳ ልጅ አየር እስከሚገባልኝ ድረስ እርምጃን ቀነስኩና ሲሄድ በኋላ እርምጃ ስቀንስ ትንሽ ንፋስ ማስተላለፍ ጀመረልኝ። እንደዚህ አድርጌ ሩጬ ወደ አራተኛው ወደዚያ ውስጥ ገባሁ። ምን ተሰማዎት? ጉልበቴን ሳልጠቀምበት ነው እዚያ ተበላሸብኝ አይደለ? አንዳንዴ እንደዚህ ይገጥማል። አዎ፣ እንደሱ አልኩና ነገሮችን አለፉ። ሌላው በሁለተኛ ደረጃ አቴንስ ነው። አዎ፣ ነግሬሃለሁ። እዚያ ኃይለኛ መሬት ነው የሚለቀቁት። ማራቶን ከገጠር ነው። እሺ፣ ገጠር ይለቀቃል። ከተማ ዳገት ነው። ጠቅላላ እንደ አዲስ አበባ መሬት ነው። እሺ፣ መግቢያ ላይ ብቻ ነው ሜዳ የምታገኛት። ፈረንጁ ምን አለ አሰልጣኝ፣ እናንተ ይህን ፈረንጅ በሙሉ ትበትኑና ሶስታችሁ እየተረዳዳችሁ መምራት አለባችሁ። ለአንድ ሰው አትተውም። እየተጋገዛችሁ ዳገቱ ትደክማላችሁ፣ ተረዳዱ ብሎ ትእዛዝ ሰጥቷል። ፈረንጁ አሰልጣኝ። የእነማን አሰልጣኝ? የእኛ። ማነው ስሙ? ወሌስካን ይባላል። አዎ፣ የክብር ዘበኛ አሰልጣኝ ነበር። ፈረንጅ ነው? የፈረንሳዊ ነው? ስዊድናዊ ነው። ስዊድናዊ ነው። እየተጋገዝን እየተመራራን ስንሄድ
ልክ ማዚያ ከተማው ስንገባ አሁን ያዝ ሳረጋቸው ጊዜ አልተመቻቸውም። ደረጀ ነዲ አልፍና እንደው ሹት ሲመታ እዛን ጊዜ እኔም አብሬ ግጥም አድርጌ እገርዛለሁ። ልመጣ አልኮ ነው እኔን አልለቅም አልኩኝ። የዘጠኛ እርስ በርስ አዎ፣ ለምን መግቢያ ላይ ነን እኮ መግቢያ እኮ ስደርስ አንተ ግድ እኮ መጣጣል አለ እኮ። ያለዚያ ዝም ብለህ ተጭነህ አትገባም። የራስህም ሰው ቢሆን ውድድሩ ይኖራል። አዎ ውድድር መጨረሻ ላይ ተፎካከሩ ብሏል። ከዚያ ላይ ተፋጀንና የጉልበት ያለው ሰው ቀደመም። ማን ቀደመ? እኔ ቀደመ። በመኪና ውስጥ ሽሉክሉኬ ውስጥ ነው ያለሁትና እኔ ገባሁ። በኋላ ምን አደረጉ? ፋውል ነው የሄድከዋሉና እኔን ምን ያደርጉኛል? ወደ 3 አወረዱኝ። ለምን? መኪና ውስጥ ሾልከ ነው የሄድከው። ትክክል ፋውል ነበር፣ ግን እርስዎ ሲያዩት ሾልከ ሄዳልና አልቆምክም፣ እነሱ ይቆሙ አንተ ሄዳለህ አለኝ። እሺ 3ኛ ናስ ሜዳሊያ አደረጉኝ። ማን አንደኛ ወጣ? ደረጀ። እሺ የኛው ሰው ነው? አዎ የኛ ነው። 2ኛ ከበደ ባልቻ ነው። እሺ ኧረ እኔም ዝም አልኩ። እንግዲህ አይመለስም እንትኑ። ልክ ነው። አዎ አንተ እንግዲህ እኔ እርግጥ ማሸነፍ እችል ነበር። ደንቡን እንደጣስኩ አላውቀውም። ያኔ 3ኛው ይበቃኛል እባክህ፣ እኔ እግዚአብሔር የሰጠኝ ነው እሄዳለሁ። መናደድ አያስፈልግም። ልክ ነው። ልክ ነው። ግፍ ነው የልኩትና አላገኘሁትም። ስለዚህ እርስዎ በኋላ ስህተት መሆኑን አመኑ? በኋላ እነሱ ሲቆሙ እኔ ዝም ብዬ ጥሼ ሄጃለሁ። መኪና እንዴት መጣ? በመሀል መብራት ሲይዝህ ትቆማለህ። አሁን አንተ ውስጥ ስትገባ ትራፊኮች መኪናው ደግሞ ትንሽ ያሳልፈሃል። እነሱ ግን ህጉን ይዘው ቁመዋል በዚህ ማለፊያ። እኔ ሹልክ ብዬ ጊዜ ልክ ስታዲያውም መግቢያው ላይ ሲያዩኝ እኔ ገብቻለሁ። አሁን እነሱ ወንድም የተናደዱ እንዴት ህገ ወጥ ነው የሄድከው አሉኝ። እና 3ኛ ናስም ጥሩ ነው እንግዲህ፣ ስህተትን መማር ጥሩ ነው። ልክ ነው። ከስህተት መማር ጥሩ ነው። በዛውም ደግሞ እንግዲህ ያው እዛው አቴንስ ውስጥ እንደው የተለየ ገጠመኝ ከዚህኛው በራስ ስህተት 3ኛ መውጣት አንዱ ገጠመኝ ሊሆን ይችላል። አንደኛ መውጣት እየተቻለ ህጉንም አለማወቅ ሌላ ገጠመኝ ሊሆን ይችላል። ምን ያህል ጊዜ ቆያችሁ? ከተማዋንስ እንዴት አገኟት አቴንስን? ምክንያቱም ሁልጊዜ ከፍ ወዳለ ቦታ ነው እየሄዳችሁ ያላችሁት። አዳዲስ ነገሮች ታያላችሁ። ቴክኖሎጂውን፣ የፎቁን እድገት፣ የመንገዱን ንጽህና፣ ዛፎቹን ታያላችሁ እና እንደው ከኢትዮጵያ በተለየ መልኩ አቴንስንስ እንዴት አገኟት? አቴንስ ነባር ከተማ ነው። እሺ የተበላ ፎቅ ነው ያለው። ድሮ የጥንት ነው። ኢትዮጵያኖችን በብዛት አሉ። የምናውቃቸው ሰዎች አገኘን። አሉሎራ የሚወረጉሮ ነበር። እዚያ ከርሰው ሄዱ አሉ አገኘናቸው። መዝናኛ ባህር አለ። ይሄ ባህር ነው። ይሄ መዝናኛው እዚህ ጥጉ ነው ያለው። መዝናኛ ታዲያ ምንድን ነው የምታገኘው መሰለ? አሳዎች አሉ ትናንሾች፣ እነዚህ የምታክሉ እነሱ በደንብ ይመረታሉ። ይመረቱና ይወጡና እንደ ቆሎ ይቆላሉ። አይናቸው እንዳለ ይቆላሉ እነሱ። ከተቆሉ በኋላ እየዘገኑ አንተ ያመጣሉ። እሱን ዝም መቃም ነው። ትናንሾች ደርቀዋል። አምጫውታል። እሱ እንደ ቆሎ እያፈስ ትበላለህ። ኮካ ይቀርብላል። እሱን ካሽ ታደርጋለህ። ኮካ ትጠጣለህ። አይናቸው ሁሉ አለ እኮ። እሱን ሁሉ ታጭዳለህ እኮ። ምንም መዝናኛ እንደሱ ነው። የነሱ መዝናኛ የሚቀርበው ይሄ ነው። አዎ የባህል ቆሏቸው እሱ ነው። እዚያም በኋላ ነው ወደ ሀገራችን የተመለስ ነው። ሀገር ስትመለሱ አሸንፋችኋል። ከ1 እስከ 3 ነው የወጣችሁት። ምን አይነት አቀባበል እንደው ከመጀመሪያው የተለየ ምን አይነት አቀባበል ተሰጠ? ያው ሚኒስትሮች ነው የተቀበሉ። አቶ ይነቃቸው፣ እነ ንጉሴ፣ ሌሎችም አትሌቲክስ ፌዴሬሽን ስፖርተኞች ነው የተቀበሉ። ይሄኛው ፎቶ ከንጉስ ኃይለ ሥላሴ ከጃንሆይ። እሱ የአፍሪካ ነው። ይሄ መጀመሪያ የሞሮኮ አሁን ነው። እዚያኛው በኋላ ነው። ይሄም ይሄ መቼ ነው? ይሄ ኦል አፍሪካ ነው። ይሄ ኦል አፍሪካ ነው። እሺ ይሄ ግን አቴንስ ነው። እሷ ነች ትልቁማ። ያኛው እሷ ነች አልጄሪያ። እሷ ነች አልጄሪያ። ይቺ ነች። ይህን ሲቀበሉ ጃንሆይስ ምን አልወት? አደነቁ እኮ። ጀግና ነህ ልጄ፣ እንዴት ነው አሁን? ሌሎችን እኮ አላስጠጋም እያልክ ነው አንተ፣ ግን ገና ልጅ ነህ፣ ጎበዝ ነህ፣ እንዴት ነው የምትሮጠው አሉኝ። ጀኑ ያልኳት የተያሉ እኔ ሰው ልጅ በቃ እግሬ ፈጣን ነው፣ እግሬ አያዝም፣ እርምጃ ከባድ ነው የምሄደው። እኔ እግር እንኳን መያዝ አይችሉም ተወዳዳሪዎቹ ራሱ። እግሬ ፈጣን ነው፣ እርምጃ በጣም ፈጥናል። ስለዚህ የእኔ እርምጃ ከእነሱ እርምጃ ጋር አይገባም፣ ያስቸግራቸዋል። በእኔ እግር ግማ ከገቡ ያሸንፉኛል፣ እንዳይገባ አድርጌ ነው የምሮጠው አልኳቸው። በጣም ደስ ይላል። ጎበዝ ነህ ልጄ፣ ብልሃተኛ ነህ አሉ። ታንዛኒያም ለመመረጥ እንግዲህ
የነበረው ሀገር ውስጥ ነው። ጦር ውስጥ የነበራችሁ 4ኛ ክፍለ ጦር ላይ የነበራችሁ በዛ ቡድን ታቅፋችሁ ነው የነበራችሁ? በፌዴሬሽን ተዋቅሯል። በፌዴሬሽን ተዋቅሯል። በአሁን ዋና ብሔራዊ ቡድን ውስጥ ተቀላቅላችሁ ነው ሄዳችሁት አይደል? ኢትዮጵያን ወክላችሁ። እውነት ነው። እስቲ ንገሩኝ ስለ ታንዛኒያ። እሱ አሁን እንግዲህ እኛ ምርጥ የሆኑ ተወዳዳሪዎች ፌዴሬሽን መርጦ አንድ ላይ ነው የሚያደርግ። በኢትዮጵያ ውስጥ የተለያየ ክለብ ውስጥ ታቅፈው የሚሰሩትን ፌዴሬሽን ነው። ፌዴሬሽኑ ያመጣና በአንድ ቡድን አድርጎ የብሔራዊ ቡድን ተጫዋች ያደርጋቸዋል። ቀለብ የሚችል እሱ ነው። ምክንያቱም በፌዴሬሽን ኢትዮጵያን ወክላችሁ ነው የምትወጡት፣ ክለብ አይደለም። ፌዴሬሽን አገር ወክለ ነው። ታንዛኒያ ስንመረጥ እኔ 20 ኪሎ ሜትር ነው አሸነፍኳቸው። እኛ ጋር ሄዱ 2 ሰው። ታንዛኒያ በ20 ኪሎ ሜትር ነው። 20 ኪሎ ሜትር ነው። ታንዛኒያ ግማሽ ማራቶን ነው። እሺ አገራቸው ሾ ነው። እንደዚህ እግርን ይወጋል ጫማ ጊማ ሀገር ነው። እሺ እዚያ ላይ በስንት መከራ ነው ያሸነፍኳቸው። እነሱም አጭር ሩጫ እኮ ከባድ ናቸው እኮ። ታንዛኒያም ወርቅ ነው ያመጡት። ወርቅ ነው። እሺ እንደው እንዴት ነበር ውድድሩ? ምን ይመስል ነበር? ውድድሯ ከባድ ነች። 21 ነው። 21 ነው። ሙቀት ነው። እሺ አፍሪካ ሀገሮች እኮ በብዛት ሙቀት ነው። እሺ እዚያ ጥርስ ነክሼ ነው የሮጥኩት። ያው አንደኛ ሆኛለሁ። እና በምን ያህል ሰዓት ገቡ? ኧረ 1 ሰዓት በላይ ነው የቆየ ነው። እሺ እዚያ ላይ ሰዓቷን እንኳን አላስኳትም። ግን ማሻሻያ ነበረው ሰዓቶት? ማሻሻያ ይቻል ነበር፣ ግን አብሮ ሰው መሮጥ አለበት። ብቻ ስትሮጥ አትሄድም እኮ እዚያው ትረግጣለህ። ወዳጅ ከጎን ሰው ካለ ግን እሱን ለመጣል ትሄዳለህ። ልክ ነው። ፉክክር አይደለ? እንደዚህ አድርጌ እንደምን ብዬ አሸነፍኩ። ደስ ብሎ ወደ ሀገሬ ተመለስኩኝ ማለት ነው። እዛውን ግን ስቴዲየሙ ሲገቡ ቅድም የነበረውን ትዝታ እናውራ ውስጥ። ስቴዲየሙ ሲገቡ ብዙ ኢትዮጵያኖች ደጋፊ ነበረ እዛው ታንዛኒያ ውስጥ። እንዴት ነበር የነበረው አቀባበል? እዛው አቀባበል ጥሩ እኮ ነው። እነሱ አንተ ስትገባ እኮ ብዙ ጭብጨባዎች አሉ። ባንዲራ ለበሰዎት? አዎ ባንዲራ ዘሎ መጥቶ ገብቶ ያለብሳል እኮ። እሺ ታዲያ እሱን ለብሰህ ስታዲየም ትዞራለህ። ኢትዮጵያኖች መጥተው ባንዲራ መጥተው እዛ ህዝብ መሀል ዘለው መጥተው ሲያለብሱት ምን ይሰማዎታል? መናገር ያቅታል ልጅ። ደስታ ክፉ ነውና አንቆ ይዛል። ለምን እንዳትናገር ደስታ ብዛት ይህንን ቆልፎ ይዛል። እና ደስታ ከባድ ነው። ደስ ይላል። አቅም በላይ ደስታ ሲበዛ እንትን አስሮ ይዛል እንዳትለው። እና ቻይና 20 ኪሎ ሜትር ነው። የእነሱ ደግሞ እንትን ነው ተራ ጠቅላላ ድልድይ ብቻ ነው። እሺ በላይ ድልድይ ነው፣ በስር ድልድይ ነው። ቻይናን ከውድድሩ በፊት ከተማ ውስጥ መዞር ይፈቀድ ነበር? ኧረ ማን ይሄዳል እባክህ። ጉንዳል ነው ሰው እንዴት አድርገህ ትጠፋለህ? ምግባቸው ደግሞ እንትን ነው፣ እንቁራሪት ነው እኮ 50 እግር አለ እንቁራሪት። እሱ በደንብ ይቀመምና ውስጡ በደንብ ሽንኩርት በምን ያብድና እሱ ተቀምሞ በሳህን ሆኖ ይቀርብልሃል። ሞከሩት እንዴ? አንበላም። እሱ ነን እኛ የምንበላው የአውሮፓ ምግብ ነው። እሺ ምንድን ነው? ስጋ ተቀጥቅጦምና ስፓጌቲ ነው። እሺ ያንማ ሌሎች ነው የሚበሉ እንጂ እኛ አንበላም። ኢትዮጵያኖች አይበሉም። እንቁራሪት እግሩ እያየው ተንጨፍሮ ውስጡ ዋጋው እኮ ውድ ነው ዋጋው። እንደ የባህል ምግባቸው እሱ ነው። ውድ ነው ዋጋቸው። እና የአውሮፓ ምግብ አለ ለብቻ፣ እሱን ነው እኛ። ስለዚህ ከተማ ውስጥ ውርውር ስለሚኖር ሊጠፋ ይችላል። ይጠፋል እንደ አገሩ መሬቱም ይጠፋል እንጂ ያለበት ሆቴል ላይ ዳገት ድልድይ፣ ከታች ድልድይ። እንትኖች እግራቸው ፈጣን ነው። እንደ ኮሎምቢያዎች አጭር አይደሉ? እግራቸው አያዝም። ብር ነው የሚሉት፣ ግን ገፍተው አይሄዱም። ብሎ የእኛ ሰው እኮ ትንፋሽ ላይ የለም። ኢትዮጵያ ሆነች እኮ ብረት ነው። ኢትዮጵያን ብረት ፌሮ ነው። አሳልፈው አይሰጡም። እግዚአብሔር ሲፈጥር ጠንካራ አድርጎ ይፈጥራል። በተጨማሪ ወደ ምግብ ስትገባ ምግቡ ደግሞ አንተን ያስተካክለዋል። ያስተካክለዋልና ፈረንጅ ሀገር ጊዜም ፈረንጅ ነው። ሊጥ ነው እኮ ጥንካሬ የለውም። ልክ ነው። ስለዚህ አሁን ነው የጠነከሩ እንጂ ድሮ የለውም እኮ። ስለዚህ ቻይና ውስጥ የነበራችሁ ውድድር እንዴት ተጀመረ? እንዴት ነበር የነበረው? እዛስ አሸንፋለሁ ብለው ነበር የገቡት? እንደው ለራሱ ቃል ገብተው ነበር? እንደምናሸንፍ እርግጠኛ ነን። ለምን የእኛን ያህል ጥንካሬ የላቸውም። የሚቀመስ የሚላስ የለም። አንተ በአንድ ትንፋሽ ነው የምትሄደው። እሺ ወደዚያ ስጨርስ ስትል እርምጃ እዛም 21 ኪሎ ሜትር ነው መለወጥ አለብህ። 21 ነው። እሺ 15 ኪሎ ሜትር ከሄድክ በኋላ እርምጃ መቀየር አለብህ እኮ። በአንድ እርምጃ አትሄድም። ወደ 15 ከሄድክ በኋላ በማንን እርምጃ ትሄዳለህ መሰለህ? በ5000 እርምጃ። 5000 እንግዲህ ፈጣን ነች አይደል? በእሷ እርምጃ ነው ሰዎችን ለመጣል ነው የምትሄደው እኮ። እንዴ መግቢያ ነቻ። እዚያ ላይ አንተ እርምጃ ካልቀየርክ እነሱ ደግሞ መግቢያ ካገኙ አይምሩም። እና በጊዜ መጣል አለብን እነሱን። ሩጫ ላይ ማራቶን ላይ
ድሮ እንደዚህ ገብተው አይሄዱም። አሁን ነው ከባድ እየሆነ የመጣው። ጊዜውም ተሻሽሏል። ከሰዓት ጋር ነው የሚሄዱ ሰዎች እኮ አሁን እኮ ከሰዓት ጋር ነው የሚሄዱት። የሚሄዱት ለምንድን ነው? አሁን እነሱ ከገንዘብ ላይ ነዋ። ገንዘቡ እኮ ነው የሚያስሮጣቸው። ልክ ነው እንዴ ምን ሆን ከ100 ሚሊዮን አንድ ሰው ሲያሸንፍ ማራቶን 100 ሚሊዮን ይዘጋል። ልክ ነው። አዲስ አበባ ስትመጣ 2 ፎቅ ትሰራለህ። በእናንተ ጊዜ ግን ይሄ የለም። ቻይና ያሸን አሁን እንግዲህ ሶቪየት ህብረት ሙሉ ማራቶን ነው። የወርቅ ሜዳሊያስ አላመጡም? አግኝቻለሁ እንጂ እኮ እነሱንም እኮ ነው ማለት ነው። እነሱም አግኝተናል። የብር ዋንጫ አለ፣ የወርቅ ሜዳሊያ አግኝተዋል። እንደዚህ ሲሆን ይሸልመዋል። ብር እስከ ዛሬ ድረስ አልተሸለሙም? የለም ምንም ብር። ጃንሆይ ብቻ ነው 1 ብር የሰጡን። አላወቅኩም። የለም ምንም እስከ ዛሬ ድረስ የለኝም። ለዚህ እኮ ነው ድሃ ሁኜ የቀረሁትኝ። ምንም የለኝም። የትኛውን ቦታ ላይ ሲወዳደሩ በእናንተ ጊዜ የብር ሽልማት አልነበረም? የለም። ሳምንት የምትቆይ ከሆነ የሳምንት የውሎ አበላለች። የእነሱ ሀገር ነው የሚከፍሉ። በትንሽ ብር ነው ተሰብስባ የምትመጣው። ያንን አሰልጣኝ ነው የሚረከበው፣ እሱ ነው የሚረከበው። ከዛ ይሰጣችኋል። እዚያም በኋላ ሰውየው ይቀንስ አይቀንስ አናውቅም። የሚታወቅ ነገር ለአንተ ትንሽ ወርወር ያደርግልሃል። ምንም ማስገዛ ነገር ግን ድምጧ የለችም ብሯ። ለምሳሌ ኢትዮጵያ ውስጥ አሁን ብዙዎቹ አሁን እኛ ከደረስን በኋላ በየትኛውም የኢትዮጵያ አትሌቶች ኢትዮጵያ ውስጥ ሲገቡ የመኪና ስጦታ፣ የብር ስጦታ ይደረግላቸዋል፣ የመሬት ስጦታ ይደረግላቸዋል። እሱንስ አልታደሉም ነበር? አልታደሉም። እንዲሁም ደርግ ምንድን ነው ያለው? በማህበር ተዋቀሩና ቦታ እየከፈላችሁ ገንዘብ አጠራቅማችሁ መሬት መስራት ትችላላችሁ ብሎ ነፃ ሰጥቷል። እሱ በማህበር ተዋቀርና ስንከፍል ቆየንና መጨረሻ ላይ 2 ሰው ነው ገንዘብ ያዦች፣ 2 ሰው ነው ባንክ የሚያስገባ። አሁን ልክ ኢህአዴግ ስትገባ እነዚህ 2ቱ ይነጋገሩና ባንክ ያለውን ገንዘብ ያወጡና ሙልጭ አድርገው ያወጡና ኬንያ ይዘውት ገቡ። ኬንያ ይዘው ሄዱ። ብሩን ወሰዱት። ምን ያህል ብር ይሆናል? በግምት ምን አውቃለሁ፣ ብዙ ነው። እና እዚያም በኋላ ማህበሩ ዳመና በላው፣ ባዶ ቀረን። እዚያ በኋላ መሬት የሚባል አግኝተን አናውቅም። መሬቱስ ምን ሆነ? ከዛ ለሌላ ተሰጥቷል እንግዲህ አላውቀውም። እዚያም በኋላ እኛም መክፈል አቃተን። ቻይና ውስጥ የነበረውን ውድድር በደንብ እስቲ ይንገሩኝ። እሺ፣ ቻይና ውስጥ እንዴት ነበር ፈተናው? መውጣት መውረዱ እንደ ሌሎቹ ሜዳማ ነበር ይሄ ወይስ ተራራማ ነበር? የቻይና አይ ተራራ የለውም። እሺ፣ ድልድይ ነው። እሺ፣ አንዱን ድልድይ ተሻግረ ወደ ሌላው ድልድይ ትገባለህ። ከታች ደግሞ አለ ሌላ ድልድይ እኮ። ሽው ነው ሰው ጉንዳል እኮ ነው። ምን ሆንክ እንዴ? የሰው ኃይል አለ። ሯጮችም ደግሞ እሱን ሰንጥቀ ነው የምትሄደው። እና ሩጫ ደስ ይላቸው ኢትዮጵያውያኖች ያው ይወዳሉ። ደስ ይላቸዋል። ምን አይነት ጠንካራ እንደሆኑ ቻይናዎች ደስ ይላቸዋል። እና እንዲሁም ለእኛ ነው ሲፎዟቸው። እኛ በጥሩ ሁኔታ ነው እንድንጨርስ ያደረጉት። ምንም የነኩን ነገር የለም። ለምን ድሮም ኢትዮጵያን መንግስት ይደግፋሉ። ልክ ነው። በጃንሆይ ጊዜ ምንም እንከን ያገኘ ነገር የለም። በጥሩ ሁኔታ ጨርሰናል። ገንዘብ ያልከው ገንዘብ የለም። አዲሱ መዋቅር ግባ ካልከኝ እኔ መናገር እችላለሁ። ለምን ያልክ እንደሆነ ሩጫ ከባድ ነው። መስዋዕት ከፍለህ ነው የምትሮጠው። ለማሸነፍ ብዙ ትግል ታደርጋለህ። የሚከብድ የት ነው ያልክ እንደሆነ ልምምዱ ነው የሚከብድ። ልምምዱ እንዴት ነበር? ልምምዱ ከባድ ነው። ከዋናው ሩጫ በላይ ከዋናው ውድድር በላይ ትሬኒንግ የምታደርጉት ልምምድ የምታደርጉት በጣም እንደሚከብድ እየነገሩኝ። አሰልጣኙ ከባድ ልምምድ ይሰጣል። እንግዲህ ስታዲየም ዙርም 30 ዙር በ8ኛ መስመር ይሰጣል እኮ። ያንን አቧራ ነው ድንጋይ ነው። እሱን ሁሉ ተቋቁሞ በሸራ ጫማ ነው ምንሰራ የነበረው። ሸራው ጫማ እየቀጠቀጠን እንደ ዛሬ አልተሰራም ነበር። ዘነበ ወርቅ ጫማው ሂዶ ተለክቶ ስፖንጅ ገብቶለት ነው በሱ ነው የምንወጣው። እና የፈተና ጊዜ ነበርነ። አሁን ግን ወደ ዋናው ስንገባ በገንዘብ መከፈል የጀመረው በኢህአዴግ ጊዜ ነው። ልክ ነው። ኢህአዴግ አቶ መለሰ ጎበዝ ነውና የሩጫ ከባድ ነውና አውሮፓዎችን አሳመናቸው እኮ በገንዘብ መሆን አለበት ብሎ አሳምነው ወደ ገንዘብ ተቀየረ ሩጫው። ከዚያም በኋላ ነው ሰው በአየር ላይ ሄደው በአየር ላይ መሄድ ጀመሩ። እዚያው በኋላ ነው እኛ መሰረት ጣልናቸው። የእኛ ልጆች ደግሞ ጎበዞች ናቸው፣ ጠንካራዎች ናቸው። ሞራላቸው ከባድ ነው። ለሰው ወደኋላ አይሉም። ለዚህ ለአፍሪካ ተወዳደሩ ወደኋላ አይሉም። ሽንጡን ከትሮ ይሮጣል። አንድ ጥሩ ውድድር ከዘጋ የላብን ዋጋ ታገኛለህ። ልክ ነው። ደጋግመ ስትሄድ ወደ ካፒታል ትገባለህ። በእናንተ ዘመን
ከሮጡት ሯጮች በጣም የምትደነቁበት ሯጭ ማን ነው? እንደው በጣም ይገርመኛል፣ ተፈጥሮ ይገርመኛል፣ የሱ ሩጫ ከሱ የወሰድኩት የተማርኩትም ነገር አለ የሚሉት አለ? በረጅም እንግዲህ ሻምበል ማሙድ ከባድ ሰው ነው። ሲሮጥ ደግሞ ጎንበስ ብሎ ነው የሚሮጠው። እግሩ ፈጣን ነው። በጣም ጠንካራ ሰው ነው ወንድሜ። ሞራል አለው፣ ልክ አለው። አንድ ጊዜ ማራቶን ከገባ መጨረሻ ይሞታል እንጂ አይለቅህም። እና እሱን አደንቃለሁ። ጎበዝ ነው። በአሸዋሚም ጠንካራ ናቸው። እሳቸው ደግሞ ቁልቁለት ይወዳሉ። ዳገት ላይ ሲደርስ ትንሽ ቁመታቸው ረጅም ስለሆነ ያዝ ያደርጋቸዋል። ቁልቁለት ነው የሚወዱት። የፈረንሳይ ሰው ስለሆኑ ይሆን የዘረጉታል እግራቸውን። ጎበዝ ናቸው። በማራቶን ጥሩ ነው። ደም ሲወልድ የሚባለው ነበር። 4ኛ ክፍለ ጦር ጥይት የሆነ ሰው ነበረ። አጭር ነው እግሩ፣ በጣም እንደ ቻይና ፈጣን እግር ነው። ሞራል አላት። ከባድ 4ኛ ክፍለ ጦር ማራቶን እሷም አደንቃቸዋለሁ። በ10 ሺህ ደግሞ ምሩጽ ይፍጠር ነው። በ10 ሺህ ያው ምሩጽ ይፍጠር ነው እሱ። እውነትም ማርሽ አለው እዚህ ጡንቻው ውስጥ እዚህ ማርሽ አለ ከኋላ እና ማርሽ ቀያሪ ነው የሚባለው። አዎ ማርሽ አለው። ጎበዝ ነው። አንድ ጊዜ ካፈነጠረ መጨረሻ ነው የሚሄደው። እርግጥ የላቡን አላገኘም። አንድ መኪና ተሸልሟል። አበበ ቢቂላንስ እንዴት ነው የሚያዩት? እሳቸው አቤ ጠንካራ ሰው እኮ ነው። አበበ እኮ እንትን ነው ሰው ትንሽ እኔ ያልኩት ይሆናል እንጂ ሰውየው ጠንካራ ነው። እኔ ያልኩት ካልሆነ ይላሉ። አዎ አቶ ደነቃቸውን ያከብራል። እሳቸው ያለውን ይቀበላል። እና ልምምዱም ኃይለኛ ነው። አውሮፓ ከሄደ ወደ ኋላ አይልም። እሱ ይገርፋቸዋል አይደለ? አዎ እንዴ አይችሉትም። እሱ ነን ፈረንጆች ኧረ አሉን ያበላዋል። እንዴት አባቱንስ! ስለዚህ እልክ አለው። ጀግና ነው። ወደ ኋላ አይልም። ብዙ ጊዜ አገራችን ወክሎ የያዘ እሱ ነው። አንዱ አላ ለማሙን ያስረክበው ማሙ አለ አቤት እኔ እግሬን ተሰምቶኛልና ነግሬያለሁ እንዳይቀድሙ ብሎ አሁን ትእዛዝ የሰጠው ለማሙ እሱ ነው። ሜክሲኮ ላይ ተነጋግረው አሁን እንግዲህ እሱ አልቻለም መሰል እግሩን የሆነ እንከን ገጥሞታል። ለማሙ ትእዛዝ ሰጥቷል። ማሙ እኔ እግሬን አሞኛልና አምልጣለው እንዳመለጠ እሱ አንደኛ ኦሎምፒክ ወርቅ አግኝቷል። ማሞ ወልዴ እንግዲህ ከአበበ ጋር ሲሮጡ እግሬን ተሰምቶኛልና ሂድ አለው። ሄዶ እሱ ሜክሲኮ ላይ አሸንፏል። የሚገርም ነው። እንዲህ አይነት የታሪክ ብሎች በአንድ ወቅት ጀግናው ኃይሌ ገብረስላሴና ቀነኒሳ ሲሮጡ እንግዲህ ኃይሌ ገብረስላሴ ሌሎችም ሯጮች ነበሩ። ኃይሌ ገብረስላሴ ወደ ኋላ ሲቀር ወደ ኋላ እያዩት ጀግናቸው ወደ ኋላ ሲቀር እግሩ ታሞ ወደ ኋላ እያዩት የሚያሳዝን ሩጫ ነበር የነበረውና እንዲህ አይነት አብሮ የመስራት የቲም ወርክ የጋራ ስራ አለ የተለመደ ነው ማለት ነው። እውነት ነው። አበበ ትእዛዝ ሰጠ እኮ ሄድ አንተ እኔን አትጠብቅ ሂድና አንደኛ ቅደማቸዋልና ማሙ እዚያ በኋላ ማርሹ እየቀየረ ሄዶ አሸንፈዋል። እና ሜክሲኮ ላይ እሱ ነው ወርቅ ኦሎምፒክ ያገኘው ማለት ነው። ወደ እነ ስልሽ ስነድ የቡድን ስራ ውጤት ይኖረዋል። ልክ ነው። አንተ የምትወደውን ጀግና ሰውዬ መጨረሻ ማሳለፍ ትችላለህ። ሰውዬውን ለማስታወቅ አይደል እንዴ? ጀግንነቱን ለማሳየት መጨረሻ ላይ ታደክማለህ። ምልክት ሰጠዋልና እሱ ይሄዳል፣ አልፎ ይወጣል። መስኮብሬ የተጀመረ እኮ ነው እሱ። እነ ዮሐንስ መሐመድ እነ መሐመድ ከድር አደከሙለት። የፊንላንድ ሯጭ 10 ሺህ ከባድ ነበር። በዙር አደከሙለት። ኋላ መጨረሻ ላይ ዶር ሲደወል 200 ሜትር ሲደርስ እለፍ አለው ሻምበል ምሩጽን እለፍ። እነ ዮሐንስ መሐመድ እለፍ አለው። እነሱ ዘግተውለታል፣ አድክመውለታል። ሄድ እለፍ ሲለው እሱ ደግሞ ማርሹን ቀየረና ሲልፈው መሐመድ ከድር 3ኛ ነው የሆነችው። እናሳ አግኝታለች። ምሩጽ አንደኛ ወጣ። ማርሹን ቀይሮ የቡድን ስራ ስለነበር ማለት ነው። በቃ ይህንን አድርገው አንደኛ እንዲሆን አደረጉ። ከዚያ ነው የቡድን ስራ የተመጣው። በጣም ትልቅ ስራ ነው። በነገራችን ላይ አንደኛ ሀገር ወክለው ነው የሚሮጡት። ሁለተኛ ደግሞ የመጨረሻዋን የጀግንነት ፍልሽንጋለች። እሷን ደግሞ ለሚወዱት ለሚያከብሩት አሳልፈው መስጠት ምንም ተገቢ ነው ብዬ አስባለሁ። አንድ ቡድን ነው። አሁንም 10 ሺህ ላይ እነ ቀነኒሳ እነ ስለሽም ጎበዝ ነው ወይራ ነው እንዲዝወር ብሎ አየ ወደኋላ ስለቀረባቸው ቅር ብሏቸዋል። አልሆነልህ አለኝ እያለ ተዘፈነላቸው። መጨረሻ እንደሚሆን ሆነና የሚገርም ነው ማለት የማይረሳ ነው ለእኛ። እንግዲህ እነሱ ውለታ ውለዋል እኮ ቀነኒሳና ስለሽ ይህ መችሉትን ታግለዋል።
ኬንያዎችን ገለዋቸዋል እኮ በዙር በጣም አድክመው ዞር ብለው ሲያዩት እሱ አልቻለም። እለፍ አሉትኝ ሊመጣ አልቻለም መሰለኝ እና ትዝ ይለኛል እየዞሩ እያዩት ነበር። ቀረባቸው። ምን ተሰማዎት እንደዚህ አይነት ጨዋታ? ምክንያቱም እንደዚህ አይነት ሩጫ በቡድን ከዚህ በፊት ተሯሩጠዋል፣ ሄደዋል፣ አሸንፈዋል። ልክ ይሄን ሲያዩት ምን ተሰማዎት? ያሳዝናል። ኃይልን የሚያክል ጀግና ወደኋላ ሲቀርባቸው እነሱ የሆነ ስሜት መጣባቸው እኮ አሳዘናቸውና ሲያዩት አይ እንግዲህ ወንድማችን አልቻለም መሰላሉና እነሱ የራሳቸው ውጤት እንሂድበት ብሎ ሄደዋል። ስለዚህ ለሌላ ሰው አልሰጡም አሳልፈው ለማለት ነው። ልክ ነው። እና መደዳውን ኢትዮጵያኖች ይዘውታል። ልክ ነው። እና ሻለቃም እንግዲህ መቼም የሚችለውን ሂደዋል። ልክ ነው። አዎ የሚችለውን ሂደዋል። ግን መጨረሻ ላይ አንተ እግር ጤነኛ ካልሆነ አትችልም። ልክ ነው። አዎ እንዳሰድ ያደርጋልና እሱ የሚችለውን ሂዷልና ጥሩ ውጤት ነው ያገኘውና ልክ ነው። መደዳውን ነው የገቡት። ያ ነው አረንጓዴ ጎፍ ያመጣው አይደል እንዴ? ልክ ነው። አዎ ሊደነቁና ሊሞገሱ ይገባቸዋል። ለሌላው ትውልድ እኮ ሰጡ እኮ ለሌሎች እኮ መልኩን አስዘው የሰጡት እነሱ ናቸው እኮ። እና በበቂላ እናንተ ተረከባችሁ፣ ከእናንተ በኋላ ደግሞ ሌሎች ተረከቡ። ከዛ ደግሞ እነ ጀግናው ኃይሌ ገብረስላሴ ተረከቡ፣ እነ ደራርቱ ተረከቡ። እኛ ፈሩን ቀደናል፣ አስተካክለን ሰጠናል። እዚያ እነሱ መልካም ቦታ አግኝተውበታል። የተከበራችሁ አዲስ ምዕራፍ ተመልካቾቻችን የማራቶኑ ጀግና የመቶ አለቃ ታደሰ ሰጣርጋቸው ጋር እየተወያየን ነው። በጣም የሚገርም ታሪክ ነው ያላቸው። ከኛ ጋር ከሆናችሁ በርካታ ነገሮችን ትሰማላችሁ። እንግዲህ እሳቸውን ለማግኘት ከታች በምናስቀምጠው ስልክ ደውሉላቸው፣ አወያዩዋቸው። ትንሽ የኑሮ ፈተና ገጥሟቸዋል። ማገዝ፣ ውለታ መክፈል ያስፈልጋል ብለን እናስባለን። ይህን የምትከታተሉ መልካም ቀና ልብ ያላችሁ ግለሰቦች ትንሽ ነገር ነው የኛ ትንሽ ነገር ለእሳቸው ትልቅ እንደሆነ እናምናለንና ደውሉላቸው፣ አገኟቸው፣ አወያዩዋቸው። ይሄም ከስር ያስቀመጥነው የእሳቸው የባንክ አካውንት ነው፣ የኢትዮጵያ ንግድ ባንክ ማለት ነው። እንግዲህ የአዲስ አበባ ከንቲባ ክብርት አዳነች አቤቤም ይሄን መልእክት እሳቸው በራሳቸው አንደበት አስተላልፈዋል። ሊያገኙት ይፈልጋሉ። አግኝተው ቢያወያዩዋቸው መልካም ነው ብለን እናስባለን። ትውልድ መቼም ሀገር የሚሰራው በመተካካት ነውና የኢትዮጵያን የሩጫ ታሪክ አድምቀው ከጻፉ ጀግኖቻችን አንዱ ናቸው። ልክ እና አበበ ቢቂላ ጋር፣ እነ ምሩጽ ይፍጠር ጋር፣ ዋሚ ቢራቱ ጋር፣ እነ ማሞ ወልዴ ጋር የሮጡ ጀግና አባት ናቸው። 88 ዓመታቸው ነው። በዚህ እድሜያቸው ደግሞ አይዟችሁ እኛ ልንላቸው ይገባል። የእሳቸውን ታሪክ እየሰማን ያለ ነው። አብራችሁን ሆኑ። የማራቶኑ ጀግና መቶ አለቃ ታደሰ ሰጣርጋቸው በዚህ በሩጫ ታሪክ ውስጥ ረጅም ዓመት ነው የኖሩት። ስንት ዓመት ማለት ነው? 60 ዓመት በሩጫ ታሪክ ውስጥ። አሁንም ይሮጣሉ? ይሮጣሉ? አዎ ይሮጣሉ። እንግዲህ አንጋፋዎች ውስጥ ዘንድሮ ታላቁ ሩጫ ሮጡ እንዴ? ያልሮጥኩም፣ አልሰራሁም። ደከመውት? አንጋፋዎች ማህበር ውስጥ ነው ያለሁት እኔ። እሺ። እና የኛ ልጆችም ይሮጣሉ፣ እሱ ላይ ይሮጣሉ። አዎ አሁን በቀደም ሩጠዋል ታላቅ ሩጫ። አሁን እሱ ላይ እርሶ ለምን አልሮጡም? አልሮጥኩም። ትንሽ ያልተስተካከሉ ነገሮች አሉ። ቀለብ ጉዳይ አለ። መብላት ይጠይቃል፣ መጠጣት ይጠይቃል። እዚያ ላይ ጉልበት አይኖርህም። እውነት ነው። 10 ኪሎ ሜትር እኮ ፍጥነት ነው። እውነት ነው። እና እሱ ላይ እኔ አልገባሁም። ሌሎች ወንድሞቻችን ገብተዋል። የአንጋፋ ሯጮች ውስጥ ነው ያለሁት እኔም ማህበር ውስጥ ማለት ነው። መልካም። እኔ የመሰረቱት ማህበር ነው በ1984 6 ሰው ነን የመሰረት ነው የአንጋፋ ማህበር አሁን እዚህ ደረጃ የደረሰው እና አሁንም ጥሩ ጥንካሬ ያለ ይሰራሉ። መልካም። እና አሁን እነሱ መበርታት አለባቸው። ወደዚህ ልመለስና ወደ ዋናው ሩጫ ልመለስና እነዚህን ሰዎች ትንሽ ላድንቅና የሻለቃ ኃይሌ ስለ ሻለቃ ኃይሌ ገብረስላሴ እናውራ። ሻለቃ እኮ ሁለተኛ ባለማርሽ እኮ ነው። ልክ እንደ ምሩጽ ይፍጠር ነው። ታዲያስ መጀመሪያ ኃይሌ ገብረስላሴ የሚባል ስም ወደ ኢትዮጵያ ሲመጣ በሩጫው ዓለም ውስጥ እንደው እንዴት ምን ተሰማዎት? ተተኪ አገኘን ልጅ አገኘን ብለው ተሰማዎት? ተተኪ አገኘን ዳግማዊ ሻምበል ምሩጽ አልነው እኮ። እሺ። የእሱ ወንድም ደግሞ እንደዚያው ጥይት ነበር ወንድሙ። የማ? የኃይሌ። እውነት አለው እኮ ወንድም። አሁን ምን ደረሰ እንደሆነ አላውቅም። አባትዬ ጎበዝ ልጅ ነው እኮ። ያሸነፍ ነበር አውሮፓ። በኋላ የት ላይ እንዳለ አሁን አላውቅም። ጀግና ልጆች ነበሩ። የሳቸው ወንድም ነው። ታዲያ ሻለቃ ኃይሌ አሁንም ጀግና ነው። መልካም ሰው ናቸው። በሩጫ ላይ ባሉበት ጊዜ ቆራጥ ናቸው። ሆነ ብለው የሚሰሩት ነው። 10,000 እና 5,000 የሚሮጥ ከሆነ ለእሷ ምን አይነት ስራ መስራት እንደሚገባቸው ያውቋታል። በማሽን ነው የሚሰሩት። ጎበዝ ናቸው።
ማሽኑ እሳቸውን ይሰራዋል እኮ ማሽኑ ያስተካክላቸዋል እኮ እርምጃቸው ሁሉ ፍጥነታቸው ሁሉ በሱ ነው የሚጠቀሙትና ጎበዝ ናቸውና ረጅም ዓመት ተጠቅመውበታል። አሁንም ደግሞ ኢትዮጵያ ህብረተሰብ ደግሞ ብዙ እርዳታ እያደረጉ ናቸው። በየሀገሩ ትምህርት ቤት እየሰሩ ነው። ብዙ እርዳታ እያደረጉ ነው እና ትልቅ ባለስልጣን ሆነውና አሁን ትልቅ ውለታ እየዋሉ ናቸው እና ልናመሰግናቸው ልናከብራቸው ይገባል። በጣም ግሩም እና እሳቸውም ደግሞ ጥሉ አሁን ባለፈው ጊዜ ደጉመውኛል። እቤት ስለ አይተውኝ 40 ሺህ ብር ጋሽ ታዴ ያውቁኛል። ታዴ አቤት ለቤት ኪራይ ትሆነውታለች ብዬ 40 ሺህ ልኬለታለሁ። እግዚአብሔር ይስጥልኝ ተባረክ አልኩኝ። አይዞት በርቱ ደውሉልኝ አለ። ቆየውና አለቀ ሳንቲሟ ስደውል አለኝ ምን አለ ጋሽ ታዴ አቤት ይቅርታ ብቻውን እንደርሱ ያሉ ደግሞ እርሶን እየረዳው ስለሆነ በርካታ ሰው ነው የሚረዳው እና እስኪ ሌላ ሰው ሞክሩ አለኝ። እኔም እዚያ ውስጥ አልኩና ወደኋላ ተመለስኩ። በርካታ በየቀኑ በየጊዜው በየወሩ በርካታ ሰዎች ይሰለፋሉ። ወደ ሴቶች ስመጣ ደግሞ ኮሚሽነር ደራርቱ ቱሉ አሁን ደግሞ እሳቸው ፌዴሬሽኑ ለረዥም ዓመት መርተውታል። ጥሩ ሰው ፍልቅልቅ ናቸው። ደግሞ ጥሩ ታጋይ ናቸው። በዚህ በ10 ሺና በ5 ሺህ ላይ ብዙ ሚና ተጫውተዋል። እድገትም አግኝተውበታል እና አሁንም ጥሩ ደረጃ ነው ያሉት እና ድሃ መደገፍ ይወዳሉ። የድሃ እናት ተገናኝታችሁ ታውቃላችሁ? ማደግ እችላለሁ። አንድ ጊዜ ስብሰባ ላይ ተገናኝተን 15 ሺህ ብር ድጋፍ ሰጠዋል። አበበ ቢቂላ ላይ ደግሞ ክረምት ላይ 20 ሺህ ብር ሰጠውኛል። ከዚያም በኋላ አላገኘኋቸውም። ለማግኘትን እየሞከርኩ ነበር፣ አላጋጠሙኝም። ቀና ሰው ናቸው። ልክ ነው። ድሃ ይወዳሉ፣ አንጋፋዎችን ይወዳሉ። አሁን ሻለቃ ኃይሌ እውነት ነው የአንጋፋዎች ይደግፋል። ጥሩ ሰው ናቸው እና አሁንም ደግሞ እሳቸው ሆነ ኮሚሽነር ደራርቱም ቢሆን እንዲያው እስኪ ወረድ ብላችሁኝ አጋችሁ መርቃችኋለሁ ወጭ እና እስኪ ደገፍ አድርጉኝ በተቻለ መጠን። እንዲያው ክራይ እየከበደ የምበላውም እየከበደ ስለሆነ እርዱኝ እያልኩ ነው። ይሄን የሴቶች ደግሞ የማራቶን ፍልቅልቅ የነበረች ፋጥማ ሮባ ጀመረ ማራቶን ጃን ሜዳ አገኘኋት በቀደም ዕለት። ወፍራን ረሳኋት። እርዱኝ ስጡኝ ገንዘብ አልኳቸው። ጃን ሜዳ አግኝቻቸው ልጄ ምበላው የለኝም ሳንቲም ስጡኝ ስላት ጊዜ እሷም አዘነችና የስንት 100 ብር ሰጠችኝ። እውነት መስዋዕት ከፍለሽን ያገኘሽውና አሁን ደግሞ ትልቅ እድገት አግኝተሻል። ልጆች እያሰለጠነች ነው እና ጥሩ ደረጃ አላት እና ከመጠን በላይ ወፍራ እየዋትና እኔም እንዲህ ፈራኋት። እሷ አለች እንዲ ሌላ ነች አልኩኝ። ፈረንጅ ሆናለች። ወደ ኩየፍቼ ታሰለጥናለች መሰለኝ። ልጆች ታሰለጥናለች እና እንደዚህ ያለች ጎበዝ ናቸው። የሴቶች ማለት ፈርቀዳጅ ነች። እና ጌጤንስ እንዴት ያያቸዋል? ጌጤ ዋሚም ደግሞ 10 ሺህ ነች። እሷም ጥይት ነች። እግሯ ፈጣን ነው። ወደ ኋላ አትልም። ጥይት ነች እና ጥሩ ውለታ አግኝታለች። እድገቷም ደህና ነው። እኛንም ትደግፈናለች እኮ በተለይ እኔን ደግፋኛለች። እየጠራች ድጋፍ እየሰጠች እኮ እነ ስምረቱ አለማየሁ እየወሰዱን ድጋፍ እያደረገችልን ነበረ። የተወሰኑ ግሮች ቤታችን መጠውም የተወሰነ ብር ሰጣለች። እንደገና ቤቷ ደግሞ ገንዘብ አጠረቃቅመው 15 ሺህ ብር እንደገና ደግሞ ቁሳቁስ ደግሞ ዘይት፣ ዱቄት ምናምን ሁሉ ሰጣለች። ያ ከራሷ ቤት ጠርታ ነው። እንደዚህ ብዙ አንጋፋዎችን ደግፋለች እና እሷም እዚያ የባረካት ነው። እድገት አላት እና አሁን ጥሩ ደረጃ ነው ያለችው። እሷም ደግሞ እንድታስታውሰን አደራ መልክ እያስተላለፍኩ ነው። ልጄ ስምረቱ አለማየሁም ጥሩ ሰው ነው። እሱም አስተባብሮ ምን ብሎ 1 ኩንታል ጤፍ ዞልኝ መጥቷል። ከቤት ባዶ ነውና ይገባዋል ብሎ አስተባብሮ ነው እንዲገዙ አደረጉ። 2 ጊዜ ነው የሰጠን። እንዲሁም ይገርማል እና እሱን እግዚአብሔር እድሜ ጤና ይስጠው ባርከው። 50 አለቃ ነጋሽ ዱቤም እንደዚሁ ጓደኞቹን አስተባብሮ 50 አለቃ ነጋሽ ሀብቴ እነሱም ደግሞ እንደዚሁ ጓደኞች ሰብሰብ እያደረጉ ለለት ነው ትንሽ እየሰጡ ነበር። ኮማንደር አበበ መኮንንም እንደዚሁ ናቸው። መልካም ግን በቂ ነገር የለውም ለማለት ነው። እየተከበራችሁ በጣም በትህትና በታላቅ ትህትና የምጠይቃችሁ ይህን ፖድካስት ትመለከቱታላችሁ። ነገር ግን ሰብስክራይብ ሳታደርጉ ስለሆነ የምታዩት በታላቅ ትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን። እናመሰግናለን። ይሄ ማለት ከምን መልሰው 1965ቱ
የአፍሪካ ኦል አፍሪካ ኦል አፍሪካ መካከለኛውና ምስራቅ አፍሪካ ትንሹ ትልቁ ሜክሲኮ ነው። የሜክሲኮ ነው። 53 አፍሪካ የወከልኩት። ትንሿ ደግሞ ኦል አፍሪካ ነች። እሺ ይሄ የኦል አፍሪካ ነው አልጄሪያ። ይሄ ደግሞ ሜክሲኮ ነው። ሁለቱም ከንጉሥ ኃይለ ሥላሴ ከጃንሆይ ዋንጫ ተቀብለውበታል። በጣም ግሩም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ማራቶኑ ጀግና አትሌት ታደሰ ሰጣርጋቸው ጋር ነው እየተወያየን ያለ ነው። የእሳቸው ታሪክ በጣም ጥልቅ ታሪክ ነው። ለኢትዮጵያ የሰሩት ነገር ብዙ ነው። በርካታ ሀገራትን አፍሪካን በመወከል 53 ሀገራት ተሳትፈዋል እና ይሄ የሚደነቅ ነገር ነው። ለኢትዮጵያ ደግሞ ስንት ወርቅ ነው ያመጡት? ብዙ ናቸው። እንዲሁም 5 ወርቅ ለትምህርት ቤት ሰጥቻለሁ። ለምን ትምህርት ቤት ሰጡ? ጭርቆስ በነበር ጊዜ አንድ ፈለገ ዮርዳኖስ የሚባል ትምህርት ቤት እሺ ለወጣቶች አወዳድሩ ብዬ 5 የውጭ ሜዳሊያዎችን የስንት ላወዳድር አሉኝ። እግር ኳስ የ14 ዓመት የሯጮችን ደግሞ 13 ዓመት እችን ከፋፍሉና እንትን አወዳድሩ ብዬ 5 የወርቅ ሜዳሊያ ሰጥቻለሁ። በፊት ድሮ ቆይቷል። እንደሱ አደረጉ? ምን ተሰማዎት እንደዛ በማድረገው? ደስ ብሎኝ ነው። ለምንድን ነው ህፃናቶች ሲሮጡ ደስ ይለኛል። አሁንም ሳያቸው ደስ ብሉኛል። እዚያ ነው እድገት የሚመጣው። ልክ ነው። ኳስም ከታች ጀምረህ ዘው ስትመጣ ዋጋ ይኖረዋል። ልክ ነው። አትሌቶችንም አሁን ታዳጊዎች ስታመጣቸው ይታዘዙልሃል። አንተ ያልከውን ይቀበላሉ። በጣም ጥሩ እና ለዚያ ብዬ ነው እኔም ግፍት ያደረኩላቸው። ይሄ ሜክሲኮ የተወዳደራችሁበት ነው? ይሄ አልጄሪያ እንትን ነው። ሜክሲኮ ነው። አቴንስ ነው እንዴ? አቴንስ ነው። ታዲያ ከሯጮች ጋር ሆናችሁ መነሻ ላይ ነው ልትጀምሩ ነው? መነሻ ነው ሊተኮስ መነሻ ነው። ይገርም ነው። ብዙ ውድድር ነው ያለው እሱ ላይ ሰው። እኚህስ ትንሽ ሆዳቸው ከፍ ያለው ፖርቶሪካ ነው። አሜሪካ? አዎ አሜሪካ። ሆዱ አገልግል መስሎ ነው። ፖርቶሪካ ነው። ያን አትሌት በጣቱ ከወደ ኋላ ነካ ያርጉት ማለት ነው። አዎ እሱ ሀገር ነው። እሺ እንግዲህ የተከበራችሁ ተመልካቾቻችን ነው ማነው ዛንዚባር። የሚገርም ነው። ይሄ ክብደቱ ልነግራችሁ አልችልም። ይሄን ተሸክመውልኝ ነው የመጡት ከቤታቸው ድረስ። እንግዲህ ከኋላ የምታዩት አለ። እሱ ጅቡቲ ነው እና ይሄ ጅቡቲ ነው። አዎ እንግዲህ ይሄ በጣም የሚገርም ነው። እሺ እኚህ ከንጉሥ ከጃንሆይ አልጄሪያ ነው። አልጄሪያ። ይሄ ደግሞ ማዕረግ ሲሰጡት ነው 1000 ብር ምናምን ሰርተው ሲሰጡኝ ነው። 1000 ብር በጣም ይገርማል። በወቅቱ ብዙ ብር ነው አይደል? እኚህ ከኢትዮጵያ ንጉሠ ነገሥት ኃይለ ሥላሴ ጃንሆይ 53 አፍሪካ ወክዬ መጥቼ እሳቸው ጋር የቀረቡት ነው። 53 አፍሪካ ሀገራትን ወክላችሁ? ያሸነፍኩበት ነው። ሜክሲኮ ላይ የሜክሲኮ ያሸነፋችሁ? እሱ የመጀመሪያ ነው። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን እንግዲህ የምታዩት ፎቶ 53 ሀገራትን ወክለው ሜክሲኮ ያሸነፉበት ከንጉሥ ኃይለ ሥላሴ ዋንጫ የተረከቡበት ነው። ንጉሥ ኃይለ ሥላሴ እንዴት አድርገን ያሸነፍከው አሏቸውና ጠየቋቸው። እኔ ፈጣን ነኝ፣ ጎበዝ ነኝ፣ እግሬ በጣም ይፈጥናል፣ አይችሉኝም ጃንሆይ ብለው የመለሱላቸው ማለት ነው። የዛሬው አትሌታችን ታላቁ አንጋፋው የማራቶን አትሌት ነው። እሱ ፎቶ ነው የሚያሳየው። እንግዲህ በርካታ ፎቶ እነኚህስ በቡድን የምናያቸው ፎቶዎች እነዚህ ሀገር ውስጥ ናቸው። ይሄ እዚህ ውስጥ አበበና ማሞ አሉ እኮ። ከአበበና ከማሞ ጋር መጀመሪያ ካየሩ አይታዩም። ጥቋቁር ነው የዛን ጊዜ ትናንሽ ከናቲራ ነው። ከሻምበል አበበ ማሞ ወልዴም አለ እዚህ ውስጥ። ሻምበል ማሞ ወልዴና ሻምበል አበበ ቢቂላ ጋር አብራችሁ ሮጣችኋል። እንዲህ ደግሞ ዝንጥ ብለው የማያዩትን ይሄ የኔ ነው እኮ። መቼ ነው እንዲህ ዝንጥ ብሎ? በቃ በጣም ይገርማል። በደርግ ጊዜ ነው መሰለኝ። ይገርማል። በጣም ይገርማል። ለባበስ ነው። እዚህ ሌላ ተይሰራል። የት ነው ይሄ? አቴንስ ነው? የት ነው? ይሄ አቴንስ ነው ነው። እዚህ ደግሞ በቁምጣ ይኸው የሚገርም ነው። እዚህ ሀገር ውስጥ ሩጫ መሰለኝ ጃን ሜዳ ነው አይደለ? አዎ ጃን ሜዳ። ክሮስ ካንትሪ ነው። ክሮስ ካንትሪ። እሺ እዚህም ሌላ ፎቶ ይታየኛል። አዎ ምንድን ነው እሱ? ይሄ 3 ናችሁ። አሁን 2 የሉም በህይወት። አዎ አቴንስ ያልኩ። እነዚህ 2 ሙተዋል። አጭሩ እኔ ነኝ። አጭሩ እኔ ነኝ። የት ሀገር ነው? አቴንስ ግሪክ። አቴንስ ግሪክ። እሺ ሌላ ቅድም እዚህ እያወራንበት የነበረው መጽሔት አለ። ይሄን እንግዲህ የኢትዮጵያ ኦሎምፒክ ልዑካን ያኔ ስትወጡ በ1968 ዓ.ም የታተመ ነው። እዚህ ውስጥ የነበሩትን ሰዎች በሙሉ ስማቸውን ያውቋቸዋል? ያስታውሷቸዋል? ብዙዎችን አስታውሳለሁ። መልካም እንግዲህ በኋላ የምንጠቅሰው ይሆናል ማለት ነው። 1 ብር ለአንድ ወገን የሚል ሜዳ ላይ እዚህ ላይ ይታየኛል። 1 ብር ለአንድ ወገን መቼ ነው? 1995 ዓ.ም ነው በኢትዮጵያ 1995 1 ብር ለአንድ ወገን የሚባለው ብቻ ነበር። ገመዱን ሾልኮ ነው መሰለኝ ነው።
አንድ ብር ለአንድ ወገን የሚባል ሩጫ ነበር ተመልካቾቻችን። ይሄ የምታዩት ሜዳሊያ 1995 በኢትዮጵያ ማለት ነው ጳጉሜ 2 1995 የተካሄደ ነው እና ምን ይላል? ረሃብን ማሸነፍ ይቻላል የሚል ነው። እንግዲህ ለበርካታ ማህበራዊ ጉዳዮችም የሚሮጡ ታላቅ ኢትዮጵያዊ ናቸው። እነዚህን አያስታውሷቸውም መቼም? እሺ እዚህ የሜክሲኮ ነው ደረቶት ላይ ያለው ወርቅ ነው። ይሄ ወርቅ ነው። አዎ ጸጉሮ ነው እንጂ የመጀመሪያው ሜክሲኮ ይሄ ነው። የሚገርም ነው። ቀለበቱ ያሳያል እኮ የሚገርም ነው። ስለዚህ እነዚህን ሜዳሊያዎች በቤቶት ከሚቀመጥ ይልቅ ለአዲስ አበባ ዩኒቨርሲቲ ማስረከብ ቢችሉ በስሞት ተመዝግቦ ስሞ ቢጠራ አይሻልም ወይ? ቤት ውስጥ ሆኖ ከሚቀመጥ ምን ይመስላል? እንግዲህ ምናልባት ቤተሰቦች ይፈልጉት ይሆናል። ከቤተሰብ ጋር ተነጋግሮ ይሄን ታሪክ ማስቀጠል የሚቻለው እንደዚህ ተነጋግሮ በክብር መቀመጥ ቢችል የራሱ ዋጋ ስላለው ትልቅ ዋጋ ስላለው እንደሱ አይነት ነገር ይሰማኛል። እንግዲህ ቤተሰብ ተስማምቶበት ነው። አሁን እኮ ይሄንን ሁሉ ታሪክ መለመኛ አድርገነዋል። ስለዚህ ከሱ እንዲወጣ ከመለመንም እንዲወጣ ታሪኩ ደግሞ ለሀገር እንዲቀጥል ፎቶዎቹም ሜዳሊያዎቹም ተቀምጠው በዩኒቨርሲቲ ደረጃ የማን ነው ሲባል ስሞት በትልቁ ደምቆ ተቀምጦ የሚነገርበት ነገር ቢሆን ከቤተሰብ ጋር ተመካክራችሁ መልካም ይመስለኛል። እሱ ለማድረግ ደግሞ አንተ በቂ መጦሪያ ስታገኝ ነው። ልክ ነው። እንግዲህ በቂ መኖሪያ እናንተ ስታገኝ ታሪክን ደግሞ ሰፋ ብሎ ይቀመጣል። እሺ የተከበራችሁ ተመልካቾቻችን እንግዲህ ይሄ ኢንሳይት በሙሉ በሀገር ውስጥም በውጭም ለኢትዮጵያ ተወዳድረው ለተለያዩ ማህበራዊ ጉዳዮች ተወዳድረው ያፈሩት ሀብት ነው። ይሄ የማንም ሀብት አይደለም፣ የኢትዮጵያ የኛና የናንተ ነው። ነገር ግን ይሄን ሁሉ ታሪክ ያመጡልን አባት ዛሬ መታገዝ አለባቸው። ይሄ ስማቸው ተመዝግቦ በዩኒቨርሲቲ ደረጃ መቀመጥ ያለበት ታሪክ ነው። ይሄ ታሪክ እንዲሁ ተቀብሮ እንዳይቀር ታሪክ መቼም በቅብብሎች ነውና የሚቀጥለው። እሳቸው አጠገባቸው ጋር ከሆንን ይሄን ሁሉ በዩኒቨርሲቲ ደረጃ እንጎበኘዋለን፣ እናየዋለን፣ ለትውልድ ይተላለፋል ማለት ነው። ማንም ሰው ደግሞ ከየትኛውም ዓለም ላይ መጥቶ በዚህ ደረጃ አሸናፊ መሆናችንን ሲያይ ያከብረናል ማለት ነው። ይሄ ታሪካችን የምንከበርበት የምንደነቅበት ነውና ምክንያቱም ሌላው ዓለም ትንሽ ነገር ሰርቶ ራሱ አደባባይ ላይ ከፍ አድርጎ አድምቆ ያስቀምጣል። እኛ ግን ጀግኖቻችንን ብዙ ጊዜ አቤት አንላቸውምና ይሄን በማየት አጠገባችን የምትሆኑ ሰዎች ፈጣን መልስ እንደምትሰጡን ይሰማኛል። ይቺ የት ነች ጋሼ? እነኚህ የማያቸው በጣም የሚያማምሩ ሜዳሊያዎች ናቸው። የአገልግሎት ስጦታ ነው። የአገልግሎት ስጦታ? አዎ የሮጥኩበት አገልግሎት የተሰጠኝ ሜዳሊያ ነው። ይሄ 3 ነበሩ፣ አሁን 2 ጠፉብኝ። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን ይሄ ጉዳይ የሚመለከታችሁ እነኚህ ሽልማቶች በጣም ውድ ሽልማቶች ናቸው። ለሀገር ተብሎ የመጣ ሽልማት ነው። እሳቸው ይሸለሙ እንጂ ኢትዮጵያን ወክለው ነው የተሸለሙት። ስለዚህ ከሚጠፋ ከሚበላሽ እሳቸውን የሚወት እናሻሽል። እንደገና ደግሞ ይሄ ታሪክ ደግሞ በዩኒቨርሲቲ ደረጃ ተቀምጦ ይጎብኝ፣ ይፈተሽ፣ ታሪክ ይቀጥል ብዬ ማሳሰቢያ መስጠት ወዳለው በፍቅር በአክብሮት ማለት ነው። አመሰግናችኋለሁ። ታላቁ ሩጫ ነው። የአበበ ቢቂላ የሮጥኩት ነው። ይሄ ሽልማት ፔፕሲ ኮላ ነው ያዘጋጀው። ፔፕሲ ኮላ ነው? አዎ። ለምን አንደኛ ነው የወጡት? ከአንጋፋዎች አንደኛ ነኝ። እዚህ ጋር ደግሞ የሚታየው የ2009 ዓ.ም ለኢትዮጵያ ንግድ ባንክ ቶታል ያዘጋጀው ነው። ቶታል ያዘጋጀ ነው። እሺ ሌላስ እስቲ ምን አሳያችሁ? ይሄ ታላቁ ሩጫ ነው መስለኛል አይደል? ዲዛይን። እሺ ታላቁ ሩጫ ነው። ግሬት ኢትዮጵያን ራን ይላል። ሜክሲኮ ነው፣ ወርቅ ነው። የተከበራችሁ ተመልካቾቼ የኢትዮጵያ ኦሎምፒክ ልዑካን የ1968 ዓ.ም መጽሔት እጄ ላይ አለ። እንግዲህ እዚህ መጽሔት ውስጥ በጣም ታሪካዊ መጽሔት ነው። የኢትዮጵያን ወክለው በተለያየ ዓለማት የተሳተፉ ማለት ነው። እዚህ ውስጥ የዛሬው እንግዳችን 100 አለቃ ታደሰ ሰጣርጋቸው ይገኛሉ። ከእሳቸው ጋር የተሳተፉ ሰዎች አሉ። ስሞትን ልንገር። እዚህ ታደሰ ሰጣርጋቸው የተካፈልበት ምስራቅና መካከለኛው አፍሪካ ነው አይደል ይላል። እሺ ቶሎሳ ቆቱ ያስታውሷቸዋል? 10,000 ሯጭ ነው። ዮሐንስ መሐመድ መሰናክል ሯጭ ናቸው። እሸቱ ቱራ እሱም መሰናክል ነው። ሽብሩ ረጋሳ እሱ 10,000 ነው። መሐመድ ከድር እሱም 10,000 ነው። ምሩጽ ይፍጠር 10,000። አበራ ጌታሁን 400 ሜትር 400። በስማ ማስታወስ ይገርማል። ሁንዴ ቱሬ እርምጃ ውድድር ሳሙኤል ካሳዬ ውርወራ ላይ እንደውም ሰዓት አሻሽሎ ነው ዛንዚባር ላይ
እሺ ጽጌ ገብረ መሲህ 1500 የሴቶች ኢትዮጵያ ገብረ ኢየሱስ እሷም ዝላይ የሚገርም ነው። እሺ ወደ ኋላ ልመልስና ምናልባት አሰልጣኞችም ጭምራሉ። ኮሎኔል ጌታሁን ተክለማርያም የቡድን መሪ፣ አቶ ንጉሴ ሮባ ዋና አሰልጣኝ፣ ሻምበል ማሞ ወልዴ ምክትል አሰልጣኝ፣ ሻለቃ ኦኒ ኒስካኔን የዋና አሰልጣኝ የማራቶን ኢትዮጵያዊ ዜጋ አይደሉም። የምንድን ናቸው? የሱዳናዊ ክቡር ዘበኛ ናቸው። ሰራዊት ነበሩ። ክቡር ዘበኛ የዋና አሰልጣኝ ነበሩ። የቴክኒክ መሪ ነበሩ። ግርማ ወልደሃና 3000 መሰናክል፣ ታከለ ወርቁ 1500 ሜትር። ይገርማል ተመልካቻችን። በ88 ዓመታቸው ነው እንግዲህ እዚህ መጽሔት ውስጥ ያሉ የቡድን አባሎቻቸውን እያስታወሰ ያሉት። ኃይሉ ኤባ እሱም 1500 አሜሪካ ነበር 1500። እሺ ሙልጌታ ታደሰ ደግሞ 800 ሜትር። ሸዋንግዛ ወርቁ 400። ሙልጌታ ታደሰ 800። አስፋው ደበሌ 400። በስመ አብ ይገርማል። ገብሬ ጉርሙ ነው አይደል? ማራቶን የተካፈለው በምስራቅና መካከለኛው አፍሪካ አንደኛ ነው። አትሌት ማራቶን አንደኛ ነው። የመወዳደሪያው ማራቶን አንደኛ ነው የወጣው። አንደኛ ነው። እሺ ደረጀ ነዲ 3ኛ ማራቶን ነው። ዛንዚባር። በጣም ነው የሚገርመው። ሌሎቹ የብስክሌት ናቸው። ብስክሌት ያስታውሳችኋል? ግማሹ እንግዲህ። እሺ አቶ ሞላቱ ወልደ ኪዳን እሱ የቡድን መሪ ናቸው። አቶ አበበ ማሞ እሱም እንዳሰልጣኝ ናቸው። አሸናፊ ወልደ ጊዮርጊስ እሱ ተወዳዳሪ ነው መሰለኝ። እሺ ኃይለ ሚካኤል ከድር ተወዳዳሪ ነው። ዘራ ገብረ ህይወት እሱም ሯጭ ነው። ተዘራ አበበ እሱም ሯጭ መሰለኝ። ረሳው የብስክሌት ነች። እሺ ህዝቅያስ ፍሳስ እሷም ብስክሌት ነች። ብስክሌት ነው። ዳዊት አድማሱ እሱም ብስክሌት ነው። በጣም የሚገርም ነው። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ይሄ በጣም ታሪካዊ መጽሔት ነው። የኢትዮጵያ ኦሎምፒክ ቡድን ውስጥ እዚህ ውስጥ የነበሩትን በተለይም ደግሞ በዚህ በማራቶን ላይ በሩጫ ላይ የነበሩትን ጓደኞቻቸውን የተወዳደሩበትን ኪሎ ሜትር ከነስማቸው ሳይረሱ ነው ያስታውሱኝ። 88 ዓመታቸው ነው። እኔና እናንተ በስንት ዓመታችን የረሳ ነው ጥያቄው። እዚህ ላይ ያዙልኝና እንነጋገራለን። ይሄ መጽሔት እንግዲህ በ1968 ዓ.ም ነው የወጣው። ከዛ በኋላ በርካታ መጽሔቶች ላይ ስሞት ወጥቷል፣ ተወድሰዋል። ነገር ግን ከምስጋና ያለፈ የብርና የቤት ሽልማት አላገኙም፣ የመኪና ሽልማት አላገኙም። እንደው በዚህ ላይ ቅድም የተናገሩት መንግስትን የጠየቁበት መንገድ አለ፣ ያገዟችሁ ሰዎችም አሉ። እንደው ወደ መጨረሻ አካባቢ ነው ጥያቄያችንና ኢትዮጵያን ወክለው በርካታ ሀገራት ላይ ሮጠዋል፣ የኢትዮጵያን ባንዲራ ከፍ አድርገዋል፣ የወርቅ ሜዳሊያ አምጥተዋል፣ ዋንጫ አምጥተዋል፣ ነሐስ አምጥተዋል፣ ጅቡቲ ላይ የብር አምጥተዋል። በአንድ ወቅት ምናልባት ካስታወሱ ለጋዜጠኛ መሰለ መንግስቱ ደብዳቤ ጽፈው ነበር። ጋዜጠኛ መሰለ መንግስቱ እንዲያግዘውት የተለያዩ ሰዎች እርስዎ ጋር መጥተው እርዳታ እንዲያደርጉልዎት ያን ደብዳቤ እንደጻፉ አስታውሳለሁ። መሰለ መንግስቱ ምን አለዎት? አላገኘሁትም። እስከ ዛሬ ድረስ አላገኙት። ደብዳቤውም አልደረሰውም። ምክንያቱም ጋዜጠኛ መሰለ መንግስቱ ራሱ የስፖርት ጋዜጠኛ ስለሆነ እግር ኳስን በሬዲዮ ተመልከቱ የሚል የመጀመሪያው ኳስን በሬዲዮ እንድንመለከት ያደረገ በጣም ጀግና ጋዜጠኛ ነው። የብስራት ኤፍኤም መስራችና ባለቤት ነው። በርካታ ታሪኮች የሚያውቅ ታላቅ ጋዜጠኛ ነው። እርስዎ ደግሞ ለሱ ደብዳቤ ጽፈው ነው። ለምንድን ነው የጻፉለት? ድጋፍ እንዲያደርጉ ነው። ይኸውልህ መሰለ መንግስቱ ታሪኩ ከድሬዳዋ ይነሳል። እሺ ደምሴ ዳምጤን ታውቀዋለህ? የድሬዳዋ ሰው ነው እሱ ዋናው የመጀመሪያ እሱ ደምሴ ዳምጤ ነበር። የደምሴ ዳምጤ ባለቤት እንግዲህ ባልሳሳት የመሰለ መንግስቱ እህት ነች። የጋብቻ ዝምድና ነው ያላቸው። የጋብቻ ዝምድና አላቸው እና ሊደግፈው የቻለ ደምሴ ዳምጤ ነው። እሱንም ከዚያ ተነስቶ ነው አሁን ተፈንጥሮ የወጣው እና ምን ለማለት ነው ደግሞ ቀና ሰው ነው። የድሃ ደጋፊ ነው መሰለ መንግስቱ። እሱ የሚገኘው ምናልባት በቅሎ ቤት ስራቸው ወደዚያ መስመር ነው ያለው እና እዚያም ሞክር ያለው የሆነች እሱ ጋር ምሰራ ቀረጣ ክፍል ምሰራ ሴት እሷን አግኝቻለሁ እና እሷ የኔ ታሪክ ወደ ስለሺ ነው ያስተላለፈችው። እሱ ጋር ሊሄድ አልቻለም እና ተቋረጠ በመሀል ላይ። የኔ ታሪክ አሳይቻታለሁ አብረን ቁጭ ብለን
አሁን ቴሌግራም ወደ እነሱ ላይሽም ልካለች፣ ደርሷቸዋል። እነሱም እንዲሁም ወደ ቴሌቪዥን ማየትም ድረስ ደርሰዋል መስለኛል። እነሱለሽ ግን እዚያ ላይ እነሱለሽም ገብተው አልሄዱበትም መሰለ። መንግስቱ አሁንም እየፈለኩት ነው። ጎበዝ ሰው ነው፣ ድሃ የሚረዳ ሰው ነው፣ ጥሩ ሰው ነው። አሁን አጋጠመኝ እንጂ በሱ ላይ በአካል ባገኘኝ ይደግፈ ይችል ነበር እና በዚህ አጋጣሚ ደግሞ እንዲያው መሴ ጎበዙ መቼስ የድሃ አባት ነህና እርዳኝ እባክህ ወንድሜ፣ እንዲያው እስኪ ተከራይቼ የምኖር ካይ መክፈል አቅቶኝ ልመና ላይ ነው ያለው። መሴ ደግፈኝ እባክህ ወንድሜ። ሁለተኛ ደግሞ መንሱር አብዱልቃድር፣ እሱም ጎበዝ ጋዜጠኛ ነው፣ ተንታኝ ነው፣ ምንጥር አድርጎ የሚሰነትን ጎበዝ ጋዜጠኛ ነው። እሱም ደግሞ ጎበዝ ነው እና አደራ እርዳኝ፣ አንተም ብትሆን ደግፉኝ አደራችሁ ልጆች፣ በመሀል ላይ ያላችሁ እናንተ እያላችሁ እኔንም ደግፉኝ። እነ ደሳለኝ ደግሞ አሉ፣ አሁን አዲስ የገቡት አሉ፣ ብዙ የእሱ ልጆች አሉ። ይህንን አይታችሁ እስቲ እንደው ጣል አድርጉልኝና ከወደኩበት እንድታነሱኝ አደራ መልክ አስተላልፋለሁ። የአዲስ አበባ ስልክ ፌዴሬሽን ዋና ሊቀመንበር በአሁኑ ላይ መምራት እየቻሉ ያሉት ሰውዬ ክቡር የተከበሩ አቶ መልካሙ ተገኘ አሁን የሚመሩት የአዲስ አበባ እሳቸው ናቸው። የአዲስ አበባ አትሌቲክስ ፌዴሬሽን ሊቀመንበር ወይ ፕሬዚዳንት? እሺ፣ አሁን እየመሩ እሳቸው ናቸው። አቶ መልካሙ ማን ናቸው ስማቸው? ተገኘ። አቶ መልካሙ ተገኘ። እሺ፣ መልእክት አላችሁ ለእሳቸው? ወጣት ናቸው ደግሞ ገና ሩጫ ላይ የነበሩ ናቸው። እሺ፣ ደብዳቤ ማስገብቻለሁ እሳቸው ጋር ችግሩን የሚገልጽ አስገብቻለሁና ረዳውታለሁ እያለ ነገር እያለ አላጋጠሙኝም። እሺ፣ በወንድሜ ሳገኛቸው ወንድሜ እባክህ እርዳኝ፣ ቤተሰቡ በረሃብ እየተቸገሩ ነው፣ ደጋፊ የለኝ እባክህ መልካሙ እያልኩና ረዳውታለሁ። አባቴ ቆይ አባቴ አይዞህ አትቸገሩ አለው እኔ ላይ ነበረ እና በአካል አላገኘሁትም፣ ሊረዳኝ አላገኘሁትም። ግን አንዳንዴ ሲያገኙት የኪስ ገንዘብ ጣል ያደርግልዎታል። መሳፈሪያ ትንሽ ጣል ያደርግልኛ። በእሷ ድጋሚ ወደ ዓለም ባንክ ተሳፍሬ ሄዳለሁ። ስመጣ በእግሬ ነው። መልካም አምጣላለሁ ፊት ለፊት ምን ነው ልጄ እንዴ ይህን ሁሉ ኪሎ ሜትር እኮ አቋርጬ የመጣው በእግሬ ነው። አሁን ደግሞ ለመመለስ ይከብደኛልና ልጄ መሳፈሪያ ስጠኝ ነው። ለምን ችግር ያስከድሃል እኮ ልክ ነው። ገፍተህ ትሄዳለህ። የሚችለውን መሳፈሪያ ስጠኛ፣ መርቄ በተሳፍሬ ሀገር ይገባለሁ ማለት ነው። እና በአካል አመሰግነዋለሁ። አሁንም እንደሚደግፈኝ እርግጠኛ ነኝ። አላገኘሁትም፣ ሰሞኑን ሳገኘው እንደሚደግፈኝ እርግጠኛ ነው። ጥሩ ሰው ነው፣ መልካም ሰው ነው። ድሮ አንጋፋዎች ደግፋለሁ እያል ነበር። የአረንጓዴ ጎርፍ እኮ ሊቀመንበር እኮ ነው። አዎ እንዴ እሱ እኮ ነው በደንብ ይዞት ያለ አረንጓዴ ጎርፍ አንጋፋዎች ማለት ነው። አሁን የሚመራው እሱ ነው። ቀና ሰው ነው፣ አንጋፋ ይደግፋል። በተለይ እኔና አንቱ አለማየሁ የሚባሉ በተለይ 2 ሽማግሌዎችን ይደግፋል። እና በዚህ ደረጃ ነው ያለው እና ሌሎችም አሉ እነ ሻምበል ቶለሳ እነ ሻምበል እሸቱ አብረን የምንሮጥ የነበሩ ናቸው እኮ እነሱ። አሁንም ሲያገኙኝ ዝም አይሉኝም፣ የሆነ ነገር ይሉኛል። ሌሎቹ ከእርሶ የተሻለ ኑሮ ነው የሚኖሩት? አዎ ባለሀብት ናቸው። ስለሽም እንኳን አላገኘሁትም እንጂ ጥሩ ሰው ነው፣ በጎ ሰው ነው። አሁን ደግሞ ይህንን ሰምቶ እንደሚደግፈኝ ነው። ኮሚሽነር ደራርሱም፣ ሻለቃ ኃይልም፣ ኮማንደር ጌጤዋሚም እነዚህ መልካም ሰዎች ናቸው። ዝም አይሉኝም። አሁንም እኮ ፈሰስ ያደርጉልኝ ይችላሉ። ችግሬን አይተው ይደግፉኛል። አዎ ታላቅ ሰዎች ናቸው። የኢትዮጵያ መልካም ጌጦች ናቸው፣ ወርቃማዎች ናቸው። አዎ እነሱ ወርቃማ አድርገው ኢትዮጵያን አንቀጥቅጠው የያዙ እነሱ ናቸው። ማንም ተወዳዳሪ ሳያስጠጉ እንዴ እናደንቃቸዋለን። እና እኛም ደግሞ እኔንም ዘወር ብለው ወደታች ወረድ ቢሉልኝ ጥሩ ነው። አግብተዋል? መቼ ነው ያገቡት? አሁን ልጁ 16 ዓመቱ ነው። በሰባ ቤት ነው መሰለኝ፣ ረስቻለሁ። ትንሽ አርፍዶ ነው ያገቡት? አርፍጄ ቆይቶ ስፖርት ላይ 60 ዓመት እዚያ ዳክሬ ያለው እኮ ስፖርት ላይ ለኢትዮጵያ ትልቅ ውለታ የቆየው ስፖርት ላይ ነው። እድሜን የጨረሱ ላይ ነው፣ ጉልበቴንም የጨረሱ ላይ ነው። አያ በደከምኩት በለፋሁት የለም፣ ባዶ ነው ልጄ፣ ባዶ ነው፣ የለውም። ደክሜ ያለው ለፍቻለሁ ለዚች ውብ ሀገራችን፣ ለዚች መልካም አረንጓዴና ቢጫ ቀይ ባንዲራችን በውጭ ሀገር ስናውለበልብ የቆየን ነው እና ደስ ብሎን ነው የምንመለሰው። ስንመለስ ግን አንድ ነገር የለውም፣ ባዶ ነው እና አሁንም እዚያው ደረጃ ነው ያለው። ዘመዶቼ እንዲሁ በቅ ብላችሁ ሲወርዱኝ ደግፍ፣ ከወደኩበት አንሱኝ፣ በሰው ደረጃ አድርሱኝ። እንግዲህ ልጆችም አሉ ምግብ ይፈልጋሉ እኮ አሁን ትምህርት ላይ ነው ያሉትና የሚበሉት የላቸውም፣ ተቸግረው ነው ያሉትና ደግፉኝ አደራችሁ ወንድሞቼ።
ግዴላችሁም ከእግዚአብሔር ከመድኃኔዓለም ታገኛላችሁ። መልካም ሰው መድኃኔዓለም ደግሞ ይደግፋል እና እርዱ ይደግፉኝ እና በዚህ ደረጃ ነው እና እነ ሻምበል እሸቱ ጓደኞች ናቸው። ሻምበል ቶለሳም ጓደኞች አብረን ሩጠናል። ጃን ሜዳ ክሮስ ካንትሪ አብረን ሩጠናል። ክሮስ ካንትሪ አብራችሁ ሮጣችኋል? አዎ ጥሩ ሰው ናቸው። እነሱም አይረሱኝም። ሲያገኙ እኮ ወረውራሉ እና ሞራል ይሰጡኛል። ጥሩ ነው ናቸው። አሁንም ቢሆን አረንጓዴው ጎርፍ ሰውየውም ጥሩ ሰው ነው። እኔም ያለሁት አንጋፋዎች ማህበር ውስጥ ነው ያሉ። እንደኛ የመሰሉ አሉ። አረባየ ወደ ጻድቅ የሚባል ሽማግሌ ያሉ እነሱ እሳቸው እንደኔ የደከሙ ናቸው። እነሱም ድጋፍ ይፈልጋሉ እኮ መደገፍ አለባቸው ወንድሜ። አዎ ባዶ ናቸው እና እኔ እንደው ደግፏቸው የሚል ሀሳብ አለኝ። እንግዲህ ሁላችንም እግዚአብሔር መልካም ሆኖ ለመደገፍ ያውቋቸዋል። እርግጠኛ ላይ ሻለቃ ኃይሌን ኮሚሽነር ደራርቱ ዝም የሚሉ አይመስለኝም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን፣ በተለይም ደግሞ ጀግናው ሻለቃ ኃይሌ ገብረስላሴ እሳቸው መልእክት አስተላልፈዋል። ዝም እንዳትለኝ ብለዋል። ታዋቂው ጋዜጠኛ መሰለ መንግስቱ ኮሚሽነር ደራርቱ ቱሉ የኢትዮጵያ ጌጥ፣ የኢትዮጵያ እንቁ፣ በሩጫው ዓለም ኢትዮጵያን ያስጠራሽ፣ በጣም የምንወደሽ የምናከብርሽ እኚህ አንጋፋ ከዚህ በፊት የነበረውን ሾካማ መሬት ጠራርገው ለእናንተ ያስረከቡትና አሁን ደግሞ የኑሮ ፈተና ይዟቸዋል። የ50 ሎሜን ጨዋታ ብንጫወት መልካም ይመስለኛል። የሁላችንም ትንሽ ነገር ለሳቸው ትልቅ ስለሚሆን ልጆች ይዘው ቤተሰብ ይዘው በቤት ኪራይ ነው። የቤት ኪራይ ከብዷቸዋል። ኑሮ ፈተና ሆኖባቸዋል። ብዙ ጊዜ በእግራቸው ነው የሚንቀሳቀሱት። በቀን ከ16 ኪሎ ሜትር በላይ ይጓዛሉ። እኚህን ሰው ማገዝ እንግዲህ የ42 ኪሎ ሜትር ማራቶኑ ጀግና አፍሪካን ወክለው 53 ሀገራት የተሳተፉ ናቸው። ለኢትዮጵያ ወርቅ ያመጡ ጀግና ናቸው። በተለያየ ሀገራት ሄደው እንግዲህ ብዙ ሀገር ላይ ተወዳድረው ኢትዮጵያን ባንዲራዋን ከፍ ያደረጉ ስሟን ያስጠሩ ተተኪ እናንተን ያፈሩ ናቸውና አይዟችሁ አለን፣ በእድሜ ማምሻ ላይ አለን፣ ምርኩዝ ልንሆናችሁ ይገባል ማለት ያስፈልጋል። እናንተ በዚህ ሙያ ውስጥ ያላችሁ በተለይ ይህ አይነት ነገር ሲፈጠር ሁላችንም የምንረባረብበት ጉዳይ መሆን ስላለበት እሳቸውን ማገዝ አለብን። ከማገዝም በላይ ውለታ መክፈል አለብን። ለኢትዮጵያ ላባቸውን ያንጠፋጠፉ ጉልበታቸውን የጨረሱ ናቸውና ውለታ መክፈል አለብን ብዬ አስባለሁ። ይሄን ፖድካስት የምትመለከቱ ሁሉ እዚህ ከስር በምናስቀምጠው የኢትዮጵያ ንግድ ባንክ አካውንት የቻላችሁትን ነገር አድርጉላቸው። ውለታ የመመለስ ያህል ማለት ነው። ስልክም አለ፣ ደውላችሁ አውሯቸው። እንዴት ናችሁ በሏቸው። ተስፋ ይሰማቸዋል፣ ደስታ ይሰማቸዋል። ምሳም ጋብዟቸው። አልፎ አልፎ ብቻችሁን ምሳ ከምትበሉ ከሳቸው ጋር ጠርታችኋቸው ወግ እያወጋችሁ እየተጫወታችሁ የአባት ምርቃት አግኝታችሁ አብራችኋቸው ልታሳልፉ ትችላላችሁ። በተለይ ደግሞ ዓለም ባንክ አካባቢ ያላችሁ ተመልካቾቼ ከሳቸው ጋር በተለያየ ጊዜ ተገናኝታችሁ ሻይ ቡና ብላችሁ ምርቃት አግኙ። ማዕረግ እያገኙ ነው። እቺ ፎቶ ጀነራሉ ከጅቡቲ መልስ ጀነራል ከበደ ወርቁ 1967 ዓ.ም ገንዘብ ሲሰጡ ነው። ገንዘብ ሰጥቶት ነው። ገንዘብ 1000 ሽልማት ሲሰጡ እና መቶ አለቃ ማዕረግ ሲያገኙ ነው። መቶ አለቃ ማዕረግ ሲያገኙ ሌላ ቀን ነው። እሱ ማመስገን የሚፈልጉት ትልልቆቹን አትሌቶች እስቲ ንገሩኝ። እነ ሻምበል ቶለሳ፣ እነ ሻምበል እሸቱ፣ እነ ገብሬ ጉሩሙ ሙተዋል። የለም ወልደ ሮበሌ፣ እነ መሐመድ ከድር ከነባሮች ደግሞ ከአዲሶች አለቃ ያለ ኮሚሽነር ደራርቱ አሉ፣ ኮማንደር ጌጥዋሚ አሉ፣ ኮማንደር ስለሺ ስን አሉ፣ ኮማንደር አበበ መኮንን አለ፣ እነ ወርቅነሽ ኮማንደር ናቸው። እነሱም በሙሉ በደስታ እየመረኳቸውንና አመሰግናቸዋለሁ። የኢትዮጵያ ጀግኖች ናቸው እኮ እነሱ መልካም ስራ ሲሰሩ የቆዩ ናቸው። አሁን ደግሞ ደህና ጥሩ ደረጃ ያሉ ናቸው እና አይዟችሁ በዚህ በርቱና እኔንም አስታውሱኝ ለማለት ብዬ ነው። እንግዲህ አመሰግናቸዋለሁ። ጀግናው የኢትዮጵያ የማራቶን ጀግና፣ የዓለም የማራቶን ጀግና፣ ኢትዮጵያን ወክላችሁ በተለያየ ሀገር የኢትዮጵያን ባንዲራ ያውለበለባችሁ አሁን ደግሞ በ88 ዓመት ዕድሜ ላይ ነው የምትገኙትና እንግዲህ በተለያየ ሙያ ነውና ኢትዮጵያን ያስረከባችሁን። ወታደሩ በውትድርና ሙያው ኢትዮጵያን አስረክቦናል። መምህር በመምህርነቱ ኢትዮጵያን አስረክቦናል። ሯጮች በሩጫ ኢትዮጵያን ይዛችሁ ዓለም ላይ ሄዳችሁ ዝነኛና ተወዳጅ እንድትሆን አድርጋችኋልና ኢትዮጵያን ለሰጣችሁን ኢትዮጵያ እናመሰግናለን። እርስዎ እንግዲህ ከጀርባ የማየው ሜዳሊያ አለ። ይሄ ሁሉ አንገት ላይ የሚጠለቅ ሜዳሊያ በጣም የሚደነቅ ነው። እርስዎ የረጡበት የእያንዳንዱ የተሳተፉበት ነውና ተመልካቾቻችን ከሳቸው ጀርባ የምታዩት
ሜዳሊያ በጣም የሚገርም ነውና እንግዲህ ሁሉንም ስለተሳተፉበት ቦታዎች እነኚህን ሁሉ ሜዳሊያዎች ይዘን እነኚህ ሁሉ ፎቶዎች እዚህ የምታያቸው ጠረጴዛ ላይ እነኚህ ሁሉ ፎቶዎች እነሱ የተሳተፉባቸው ቦታዎች ናቸው። ዋንጫ ያገኙባቸው ከንጉስ ኃይለ ሥላሴ ከጃንሆይ ዋንጫ ያገኙባቸው የተለያየ ከባለስልጣናት ያገኙባቸው ፎቶዎች ናቸው ብዙዎቹ እና ይህን ሁሉ ስራ የሰሩ ታላቅ ኢትዮጵያዊ ናቸውና የሚያስቅ ነገር ላንሳው። እሺ አንሱልኝ። እሺ ፖርቶሪካ ነው፣ ዳገት ነው ብያለው፣ ዘመን መለወጫ ነው ብያለው፣ ሞቃታ ነው ብያለው። ሻምበል ምሩጽ፣ እኔ መሐመድ ከድር እና ሾላ ይባላል 4 ሰው ነው የሚወዳደረው። ያ ውድድር ደግሞ የቡድን ጨዋታ ነው እና በቡድን በነጥብ አነስተኛ የሆነ ሰው ነው የሚወስደው ይሄ ዋንጫ። እንግዲህ እናንተ ተማከሩና ሩጡ ብሎ ንጉሴ ትእዛዝ ሰጠ። ተማከርንና ጋሽ ንጉሴ ሰብሰብ አድርገንና ምሩጽ ይፍጠር ነገረም። ታደሰ አቤት ምንድነው ሀሳብ እስቲ ንገር፣ እንዴት አድርገህ ይሄን ዋንጫ ማስቀረት ምንችለው በምን መልክ ነው ሀሳብ ቅርብ አይደለም? ሻምበል አልኩት አንተ መነሻ ላይ ትመጣና ከሞተር ጋር ሙልጭ ብለህ ትሄዳለህ። ጋሽ ንጉሴ ፎቶ የሚያነሳ መስሎ ፊት ይመጣል፣ አንተ ትሄዳለህ። ከዚያም በኋላ እኔ ገርፋለሁ፣ ዳገት ነውና ለበልበዋለሁ። ምን አባቱን አንለቅም እና አልኩት። እንትና መሐመድስ ምን ትላለህ? ታደሰ ያለው በዚህ እስማማለሁ ነው። አዎ ከዚያ እሱ ቀጠለ። አንተ አንደኛ ሆነ ጠብቀን አልኩ። እኛ ነው ዋንጫ የምንወስድ፣ አይዞህ ሻምበል አልኩት። እኔም እዚያን በኋላ ተወዳዳሪ ብዙ ነው። ቀጠነ። ዳገት ነው፣ ዘመን መለወጫ ነው፣ ሙቀት ነው። ውሃ ይረጩናል፣ ቢራ የቆርቆሮ ቢራ ይረጩናል፣ ይረጩናል በቢራ። ያን ሁሉ ተቋቁሜ እኔ 20ውን እኔ ነኝ የመራሁትኝ። መጨረሻ መግቢያው እንደ ቸርቸር ጎዳና ነው አቀማመጡ። መሬት ባቡር ጣቢያ ነው። እንደዚህ መድኃኔዓለም ቤተክርስቲያን አለ። እዚያ ላይ ዋንጫው ትልቅ በወንበር ላይ ቁጭ ብሏል። ባለ 2 ጆሮ ነው ትልቁ። ንጉሴ እዚያ ወንበር ላይ ቁጭ ብሎ የእኛን ትግል ነው የሚጠብቀው። ሻምበል አንደኛ ሆኖ ገብቷል። እኔ ነው የሚጠብቀኝ። ደረስን። ኮሎምቢያ መጣ። ቁና እየተለፈሱ አሁን ምን ልስራ አልኩኝ። 80 ሜትር ቀረ። እንግዲህ ይህን ዋንጫ ሊያስጥሉን እኮ ምንድን ነው የምሰራው አልኩና አንድ የሆነ ትእዛዝ ሰጠ። ከአይምሮ ወደ ታች ትእዛዝ ሰጠ። ምን ትእዛዝ ሰጠ መሰለ? ጠጋ አልኩና ልክ በእኔ በስተግራ እሱ በስተቀኝ ጠጋ አልኩትና ተጠጋሁትና ንጉሴ ያየኛል። ተንኮል ቴክኒክ የሰራሁት ያህል ጠጋ አልኩና በጣቴ ቂጡን አሳለፍኩና ቂጡን ወጋሁት። ዞር አለ ወደ ግራ። 80 ሜትሯን ላፍ አደረኩና አንደኛ ገባሁኝ። ሲያይ ጨርሻለሁ። የራስህ ጉዳይ አልኩኝ። እዚያ በኋላ ጋሽ ንጉሴ ያያል። ካሜራ አልነበረም። ካሜራ የለም እኮ አንተ ዝም ብለህ ዳኛ የለም እኮ መጥረፍ ትችላለህ መንገድ ላይ እኮ። ንጉሴ ሳቀ። የሰራሁትን ቴክኒክ አይተዋልና ሳቀ። ይህ ሰውዬ ምን መልዕክት ደርሶት ነው ይህን ስራ የሰራው አለ። ጠየቀኝ። ትንሽ ደቂቃ ነው ዞር ባለበት ፍጥነት ውስጥ ነው። አዎ አልቃለች እኮ ሜስር ነች እኮ። እኔ ስገባ ዞር ብሏን የጨርሻለሁ። የራስ ጉዳይ ዋንጫ እንደሆነ የኛ ነው አልኩ። ሁለተኛ ስገባ 2 ነጥብ ነው የምትዘው። አሁን ትንሽ ወደ ኋላ የሳበችን መሐመድ ከድር 4ኛ ነው። 4ኛ የሆነው ሰው 4 ነጥብ ነው የሚወስድ። ሻምበል ምሩጽ አንደኛ ነው 1 ነጥብ። አሁን ስንደምራቸው 7 ይመጣሉ። ኮሎምቢያ ደግሞ ተከታትለው መጥተዋል። 3 5 6 7 እነሱ ናቸው። ሲደመር ግማሹን ደመሩና 9 ገቡ። አሁን ድምር ተደመረና ወደ አሸናፊነት ገባ። እንግዲህ አዘጋጅ ኮሚቴው ያ ነጥብ ተደመረና አሁን ይህን ውድድር አሸነፈች ኢትዮጵያ ተባለና ሻምበል ምሩጽ ሂድና ዋንጫ ተሸለም። እሱ ተሸለም፣ ዋንጫውን ተቀበለና ለጋሽ ንጉሴ አሳመ። አንደኛ ነጥብ 7 ነጥብ በማግኘት ኢትዮጵያ አሸነፈች አለ። ቀጠለ። ሁለተኛ ያገኘው ኮሎምቢያ ስንት ነጥብ አግኝተው ነው? 9 ነጥብ አገኙና ሁለተኛ ደረጃ አግኝተዋል ተብሎ እዚያ ላይ እንግዲህ አሸናፊ ኢትዮጵያ ነች። እና ይህን ታሪክ እንደው ረስቼው ይቼ ነበርኩኝ። እንኳን ነገሩኝ። በጣም ደማቅ ታሪክ ነው። የሚያዝናና ነው። እየተከበራችሁ በጣም በታላቅ ትህትና የምጠይቃችሁ ይህን ፖድካስት ትመለከቱታላችሁ። ነገር ግን ሰብስክራይብ ሳታደርጉ ስለሆነ የምታዩት በታላቅ ትህትና ሰብስክራይብ እንድታደርጉ
እንጠይቃችኋለን። እናመሰግናለን። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን የመቶ አለቃ አትሌት ታደሰ ሰጣርጋቸውን ታሪክ እንደሰማችሁ ታሪካቸው በጣም የሚገርም ነው። የኢትዮጵያን መልክ ይዘው በዓለም አደባባይ ኢትዮጵያን ያስተዋወቁ፣ ላባቸውን ያንጠፋጠፉ፣ ደማቸውን ያፈሰሱ፣ እድሜያቸውን ለኢትዮጵያ የከፈሉ ታላቅ አትሌት ናቸው። ዛሬ የህይወት ፈተና ገጥሟቸዋል። በጤንነት እጅግ በጣም ሙሉ የሚባል ጤንነት ነው ያላቸው። ነገር ግን የቤት ኪራይ መክፈል አልቻሉም። ኑሮ መኖር አልቻሉም። የሁላችንም ትንሽ ነገር ለሳቸው ትልቅ ነውና ልጆቻቸውን እንዲያስተምሩ፣ ቤተሰቦቻቸውን እንዲደግፉ አጠገባቸው ውለታ የመክፈል ያህል አጠገባቸው መቆም ብንችል እጅግ በጣም ኩራት ይሰማናል። እንደ ሀገር እንደ ዜጋ ትልቅ ግዴታ አለብን ብዬ አስባለሁ። እዚህ ከስር በምናስቀምጥላችሁ የባንክ አካውንትና የስልክ ቁጥር እሳቸውን ማግኘት ትችላላችሁ። መልካም ቀና ልብ ያላችሁ ደጋግ ኢትዮጵያውያናችን እንዳላችሁ እናምናለን። ይሄን ስለምታደርጉ በቅድሚያ እናመሰግናለን። አዲስ ምዕራፍ ፖድካስት ይህን ዝግጅት ሲያዘጋጅ በእርግጠኝነት እሳቸውን ውለታ ለመክፈል እናመሰግናለን ለማለት ነውና እናመሰግናችኋለን። በንጉሥ ኃይለሥላሴ ጊዜ ከንጉሥ ኃይለሥላሴ ዋንጫ የተረከቡ ጀግና አትሌት ናቸው። ከሻምበል አበበ ቢቂላ ጋር፣ ከሻምበል ማሞ ወልዴ ጋር፣ ከሻለቃ ዋሚ ቢራቱ ጋር እንደገና ደግሞ ከሻለቃ ምሩጽ ይፍጠር ጋር የኢትዮጵያን ባንዲራ ከፍ ያደረጉ ታላቅ አትሌት ናቸውና እሳቸውን ማገዝ ኢትዮጵያን ማገዝ፣ ትውልዱን ማገዝ፣ ይሄን ታሪክ ማስቀጠል ነውና ዝም እንደማትሉ ይሰማኛል። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከታዋቂው ከተወዳጁ በጣም ካንጋፋው የማራቶን ጀግና መቶ አለቃ ታደሰ ሰጣርጋቸው ጋር የነበረን ሁለተኛ ክፍል በዚሁ ይጠናቀቃል። ነገር ግን ከሳቸው አንደበት ምስጋና ያስተላልፉና እንጨርሳለን ማለት ነው። እንዲህ በጤና ስላየሁት ደስ ብሎኛል። ኢትዮጵያን በዓለም አደባባይ ከፍ አድርገው እኛ ዛሬ ስለ እርስዎ እንድንናገር እድል ስለሰጡን እጅግ እናመሰግኖታለን። ከዚህም በኋላ ያለው ቀሪ ዕድሜዎ በጤና በሀብት የታጀበ እንዲሆን መልካም ምኞታችን ነው። ቀረ የሚሉት ማስተላለፍ የሚፈልጉት ነገር ካለ ይንገሩኝ። ይህንን አሁን የምታደርጉልኝን የተባረከ ተቋም ከልብ አመሰግናለሁ። ደክማችሁ ለፍታችሁ ሰዓቱን ገላችሁ ስራችሁን ፈታችሁ ለእኔ ትልቅ ስራ የዋላችሁት የእናንተን ውለታ ቅዱስ ገብርኤል ይክፈላችሁ። ዕድሜ ጤና ይስጣችሁ። በረካ ሁኑ። እንጀራችሁን ከፍ ያድርግላችሁ። አንተም መከራ አይተህ ወርደህ ደክመህ ትራንስፖርትን ሁሉ ችለህ ብዙ ወጪ አውጥተህ ቅዱስ ገብርኤል ይክፈል። መድኃኔዓለም ክርስቶስ ዕድሜ ይስጥህ። አሁን ደግሞ ሁሉ ወደ ህዝብ ሲቀርብ አንተ ስታየው ደስ ይላል። አሁኑ ደስ ይበል ልጅ ደስ ይበል እና እግዚአብሔር ዕድሜ ጤና ይስጥህ። አሁን ላይ ደረጃ ያሉትን አደንቃለሁ። አሁን እኔ ጋር ሲሮጥ የነበሩ እነ ወልዴ ሮበሌ ይባላሉ። ባሻው ወልዴ ሮበሌ ወደ ፈረንሳይ ልጋ ሲሆን እነ ዋሚ ጥግ ናቸው። ወልዴ ሮበሌ ይባላል። የማራቶን ጀግና ነው። እሱን አደንቃለሁ። ጎበዝ ነው። ወንድም ለሆነው ገብሬ ጉሩሙ ነበር። ነፍሳቸውን ማር የኔ ጓደኛ ነው እና እሳቸው የሉም በዚህ መሬት ላይ የሉም። ነፍሴ ማራቸው። ቤተሰባቸውን ዕድሜ ጤና ይስጣቸው። ሌላው ምንድነው መሐመድ ከድር ነበር። እሱ ሆላንድ ነው ያለው። ድሮ ጓደኛዬ ነው እሱ። አብረን የምንበላ የምንጠጣ ምንተኛ አሁን ይደርሰው ይሆናል። ሆላንድ ነው ያለው። እነሱ አሉ። እነሱንም እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጣቸው። ሀገር ውስጥ ያሉት ደግሞ መጠለያ ደረጃ ላይ ላለው ነገር እሳቸውን የተከበሩ ታላቅ ሰው ክቡር ከንቲባንም አድርገ ችግሬን እንደሚቀበሉ እርግጠኛ ነኝ። ተመለስ ብለው ሲመልሱኝ ያን ሁሉ መረጃን መዳሊያ ተሸክሜ ስመለስ እያለቀስኩ ነው የተመለስኩኝ። ከክብርት ከንቲባ ጋር ሲመለሱ እያለቀሱ ወጣው ውጣ ተበየ መረጃ ውስጥ ገብቼ ስመለስ አልቀበልም አሉኝ። እኔ ችግር የለም ወደ እሳቸው ላቀርብ ስል አይሆንም ብለው መለሱ። ደግሞ እኮ በእንግዳ ማቀባበል ፕሮግራም ነው። ሮብ ቀን ነው እንግዳ የሚቀበልበት ቦታ ነው። በጣም የሚገረመኝና አልቅሼ ነው የተመለስኩት። ለምን ለኢትዮጵያ ውለታ ውያለሁ፣ ደክሜያለሁ፣ ለመስዋዕት ከፍያለሁ። ያንን ችግሬን ደግሞ ወደ ከንቲባ ስቀርብ እሳቸው ደግሞ መልስ ይሰጡኛል። ያን መልስ ደግሞ በጥሩ ሁኔታ ይሰጡኝ ነበርና እሳቸው ጋር ለመቅረብ አልቻልኩምና አሁንም ቢሆን ክቡርነቶ እስቲ እንደው የኔን ችግር ተመልከቱልኝ።
ባደራ መልክ ነው። አደንቀውታለሁ ክቡር ከንቲባ። የድሃ እናት ነው፣ የድሃ አባት ነው። ስፖርተኛ ሯጮችን ይወዳሉ። አሁንም እየደገፉ ነው ያሉት እኮ ኳስንም ሯጮችንም ሲመለሱ መልካም ድጋፍ እየሰጡ ናቸው። እየደገፋችሁን አላችሁ። አሁን አጋጣሚ ሆነ እርሱ ጋር አልደረስኩም። ብደርስ ኑሮ ድጋፍ ይሰጡኝ ነበር፣ የሚኖርበት መልካም ይሰጡኝ ነበር እና በዚህ ምክንያት ተቸግሬ ወድቄ ነው ያለሁት እና እኔም ቤት ሳያስረሱ ደግፉኝ። ቀደም ብለው ይውኝ ወረድ ብለውኝ ውለታውን ምርቃን ነው የምሰጠው። እኔ ሌላ የለም። ለእግዚአብሔር ምርቃን አቀርባለሁ። እርግጠኛ ነኝ እንደሚደግፉኝ። ተቸግሩ ነው ያለሁት። የምበላው ጠጣው የለኝም። ልጆቼ ተቸግረዋል። ለምን ወደ ልመና ገባለሁ? ኢትዮጵያ ጀግና እኮ ነኝ። በስፖርቱ መደገፍ ይገባኛል እኮ ወገኖች። ወደ ልመና እስገባ ድረስ ለምን ቆያለሁ? በደረጃ እንኳን በጎ ነገር ማግኘት ይገባ ነበርና ያ አልሆነም። የሰው ልጅ መቼም ውጣ ውረድ አለውና ፈተና ውስጥ ገብቼ አሁን እየዳከርኩ ነው ያለሁትና እንግዲህ እግዚአብሔር መልካም። ምንም ገቢ የለዎትም? የለኝም። ጥሮታ 3,000 ብር አለችኝ። ልጆትን ያስተምራሉ? አዎ አሁን 9ኛ ደርሷል። ባለቤቶት ስራ የላትም? የላቸውም። የሚበላ ለማኔ ስራ የለኝ፣ ባዶ ነኝ። የ88 ሽማግሌ ስራ የለ፣ ባዶ ነኝ። ማን ይደግፈኝ ታዲያ? ባዶ እጅ ነው ያለሁትና ወር ሲደርስ ይቸግረኛል። ቤት ኪራይ ለመክፈሉ አሁን ትልቅ ፈተና ነው እና እነዚህ ነገሮች አሉና ለሳቸው ደግሞ አደራ መልክ ነው እና እርስዎም እንዳትጨናነቁ ይቅርታ በቅርታ ጠይቃለሁ ክቡር ከንቲባ እና መልስ እንደማገኝ እርግጠኛ ነኝ። እግዚአብሔር ይቅርታ አድርጉልና እግዚአብሔር ይስጥልኝ፣ እድሜ ጤና ይስጦት፣ በረካ ሁኑ። የድሃ እናት የድሃ አባት ነውትና እድሜ ጤና ይስጦትኝ ብዬ በዚህ መልስ እሰጣለሁ። ሁለተኛ እንደግፋለን የምትሉ ሰዎች ደግሞ ግድ የሆነ ቁጥር ያስፈልጋል። ያ ደግሞ ምንድን ነው? የባንክ አካውንት ግድ ይላል። ልክ ነው። ስልክ ግድ ይላል። ልክ ነው። አለዚህ አድራሽ ወይስ እንደሆነ አይታወቅም። ስለዚህ አሁን እስቲ እንደው የአካውንት ቁጥር ልበት ነው። ንገሩ። የኢትዮጵያ ንግድ ባንክ ነው። እሺ 1011 1011 07 55 116 116 ስልክ አለኝ። እሺ 09 0943 እሺ 10 እሺ 81 እሺ 06 እዚህ እኛ ቦታ ላይ መጥተው ቃለ ምልልስ እንድናደርግ ስለፈቀዱልን እጅግ እናመሰግናለን። ትልቅ ምስጋና ይገባችኋል ወዳጄ። እግዚአብሔር እድሜ ጤና ይስጣችሁ። እግዚአብሔር ይባርካችሁ። እነዚህ አንተ ጋር ሰራተኞችንም ሁሉንም ከፍ ያለ እንጀራ ይስጣችሁ። መስሪያ ቤቱን ደግሞ የበለጠ ወደፊት ደግሞ የምንገናኝበት ጊዜ ይኖረናል። ቅርብ ነው ያለ ነው። አንተና እዚያ ቅርብ ነው የምንገናኝ ይመስለኛል። መልካም ሰው ነህና ልጄ፣ ቀና ስለሆን ከአንተም ደግሞ ቅዱስ ገብርኤል አምጥቶ አንተ ጋር አገናኘኝና ይህ ሁሉ ታሪክ የሰራው አንተንና እድሜ ጤና ይስጥን። በረካውን የእኔ ቅርብኝ እያልክ ለእኔ የምትሰጠኝ ሁሉ ድጋፍ ለአንተም ደግሞ ቅዱስ ገብርኤል ይደግፍህ። እንጀራን ከፍ ያድርግልህ ልጄ፣ በረካውን። አይዞ ታድጋለህ። በጥሩ መስመር ያዝከው እና አሁንም በዚህ መስመር ትሄዳለህ። ሌሎችን የሚደግፉን ሰዎች ደግሞ በአካል ታገኙ ይችላል። በተለይ በቅርብ የምታገኘው ማንን መሰለ መንግስቱን ነው። በቅሎ ቤት ነው። እዚያ በቅርብ ታገኘዋለህ። ቀና ሰው ነው። እሱን አገኘዋለሁ። አባቴ ለሰጡን ጊዜ ላደረጉልን ነገር በጣም እናመሰግናለን። እንግዲህ በመጨረሻ በሚፈልጉት ቃል ይዝጉልን። በክርስቶስ ነው የምዘጋው። እሺ እንግዲህ እግዚአብሔር እድሜ ጤና የሰጠ አምላክ ለዚህ ሰዓትና ለዚህ ዕለት ያደረስከን አምላክ ቸሩ መድኃኔዓለም ለአንተ ክብር ምስጋና ይድረስህ። ይህም ፕሮግራም እንድናካሄድ አንተ ይዘኝ የመጣህ አምላክ ወንድማችን ጋር ያገናኘን አምላክ ክብር ምስጋና ይድረስህ። እንድንበላ እንጠጣም የሰጠን አምላክ ምስጋና ለአንተ ይድረስህ፣ ዛሬም ነገም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን አቤቱ፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ነሽ፣ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታና ምሕረቱን ለምኝልን ለዘላለም አሜን። እግዚአብሔር በሰላም ይዋል ሰላም ያሳድረን የተባረከ ያርግልን። ጨርሻለሁ። የተከበራችሁ አዲስ ምዕራፍ ፖድካስት ተከታታዮቻችን እንግዲህ ትልቅ ሰው ትልቅ ነው ለኢትዮጵያ የሮጡ በማራቶን በተለያየ ወርቅ ያመጡ የተለያየ ሜዳሊያዎች እንግዲህ አንገታቸው ላይ ያሉትን እያያችሁ ነው። የሀገር ውስጥም የውጭም ሜዳሊያዎች ይዘው መጥተዋል። እንደገና ደግሞ ከኋላም የተደረደሩት እንግዲህ እሳቸው የተሳተፉበት ነውና ይህ ሁሉ ለኢትዮጵያ ለኔና ለናንተ ለህዝብ የሰሩ ጉልበታቸውን የጨረሱ ላባቸውን ያንጠፈጠፉ የኢትዮጵያ የማራቶን ጀግና ናቸው። ተተኪዎችን ያፈሩ አሁን ያሉትን እነ ኃይለ ገብረስላሴ እነ ደራርቱ ቱሉ እነ ጌጤ ዋሚ እና ሌሎችም ከዛም በኋላ ደግሞ እንደዚህ በቅብብሎች ኢትዮጵያን እዚህ ያደረሱ የኢትዮጵያን ስፖርት እዚህ ያደረሱ ታላቅ አባት ናቸው። እሳቸውን መደገፍ ኢትዮጵያን እንደመደገፍ ሀገር እንደማስታወስ ትውልድ በስፖርቱ እንዲቀጥል ተስፋ የሚሰጥ ስለሆነ ሁላችሁም ይሄን ፖድካስት የምትከታተሉ በምናስቀምጥላችሁ አድራሻ እሳቸውን ማገዝ መደወል ትችላላችሁ። ታላቁ የማራቶን ጀግና 100 አለቃ አትሌት ታደሰ ሰጣርጋቸው ለሰጡን ጊዜ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እናንተም እናመሰግናለን። ደክማችሁ ለፍታችሁ የጠራችሁና እግዚአብሔር ዕድሜ ጤና ይስጣችሁ።